እዚህ ጋር ያለውን ነገር በደንብ ሰው ይረዳ ነምሬ ኢሚዲየትሊ ወደ መንግስት የመንግስት ፋኖ ሆኑ ማለት ነው ይሄም ሆኖ እነዘመነ ግን የመንግስት ፋኖ አልነበሩ ቅድም ያልኩን እንዳትረስ ይሄ የመንግስት ፋኖ የሚባለው ኃይል እየተነከረ ሄደ እነዘመነ በተወሰነ መልኩ አቅማቸው እየተዳከመ ሄደ ምክንያቱም ምንድነው ብያለው መነሻቸው መንግስት ይፈርሳል ለድርድር ይመጣሉ የድርድር አካል ነው የሚሆኑት ነው አሁን መንግስት መፍረሱን ትቶ መንግስት እየተጠናከረ ሄደ የነዘመነ ቡድን ግን የድርድሩ አካል ቢሆን ጥሩ ነበር ወይም at the same time መንግስት ፕሪቶሪያን እንደከፈተ ለነዘመነም ሌላ የድርድር መድረክ ቢከፍትላቸው ጥሩ ነበር ብዬ ነው ማለት እኛም ትክክል እንዳልነበረ ታይቷል ሁሉም ጋር ነው ልዩ ኃይል ይፈረሰ ሶ ለአማራ ብቻ የመጣ የልዩ ኃይል ይፍረስ ፕሮጀክት አልነበረ ፋኖ ባንዳ የሆነ ነው ሶ የባንዳነት ተልኮ ወደ መፈጸም ሽፍት ያደረገ ነው ፒኤልኤፍን ሲፈጥር ለምደው ሻቢያ ያንን ነገር ያደረገው መጀመሪያ ከኢትዮጵያ ጋር ያለው ጸብ ምንድነው እንዴት ነው የባህር በር ያጣ ነው እንዴት ነው መላወሻ ያጣ ነው ማን ነው ሻቢያን ክሬት ያደረገው እንዴ ግብጽ አይደለች እንዴ ክሬት ያደረገው የአማራ ፔርተኝነት እንጭጭ ስለሆነ የአስኳሉን ዲፋይናል አደረገ ዝም ብሎ አማራ ቤርተኛ ምናምን ይባላል እንጂ ቤትኛው አስኳል ነው የመንግስት መዋቅር ውስጥ የጎንደር ሰዎች ስለተነሱ የፋኖ ጎንደር መዋቅር አበደ አሁን የአማራ ጥያቄን ድሮፕ ያደጉ የሻቢያን ጥያቄ እየተቀበሉ ያሉት ስለዚህ የአማራ ኮስ ኔክስት ምን ይሆናል ብለ ስለጠየቀኝም የአማራ ኮዝ እየወረደ የኤርትራ ኮዝ ነው ዴቨሎፕ ይሆነ የሚል እነዘመነ ራሳቸው 4 ድርጅት ናቸው ወይ 5 ናቸው ሶ እነዘመነን የሚደግፍ ጎንደር እኮ አለ እነ ሀብቴ ምናምን ይሏቸው ወሎ አለ ሸዋ አለ እነሱ እንኳን ወደ አንድ የመምጣት እድላቸው ጠባብ ነው ያልኩ ያለው forget about ከነ እስክንድር ጋር አንድ ይመጣሉ አይመጣም አይደለም ያነሳውልህ እነ እስክንድር ድርጅት ጎንደር ወሎ ሸዋ ምናምን ብሎ ኦርጋናይዝ ሆኗል ከዚህ ከአውራጃዊነት ወጥቷል ስለዚህ እነ እስክንድርን ከነዘመነ ጋር አንድ ላይ ያረጋቸው የሚችለው ለኢሳያስ ካደሩ ወይም ለሻቢያ ካደሩ አንተምተው ብሎ የጋራ ኮዝ ሊኖራቸው ይችላል ማለት የትግራይ ብሔርተኛ ሆኖ ሚዲያ ይዞ ደብረጽዮን ጋር ሆኖ ዛሬ ፋኖ ጀግና ሲለ እንዴ ቆማ ታስብም እንዴ ሞኝ ባገኝ የምትሆነው ምንድነው የሞኝ ባገኝነት ምንድነው አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና እንደዚሁም ደግሞ በሳምንቱ አንድ ጊዜ ወደ እናንተ የሚደርሰው የአንድ አፍታ ወግ ዝግጅታችን ተጀምሯል በዛሬው የአንድ አፍታ ወግ ዝግጅታችን የአንድ አፍታ እንግዳ አድርገን እዚህ ስቱዲዮ ጋብዘነው የፖለቲካ ተንታኙ ኤርሚያስ ለገሰ ነው በተለይ ከአማራ ክልል ወቅታዊና ነባራዊ ሁኔታዎች ጋር የተያዙ ጉዳዮችን እናነሳለን ለተለመደው አብራችሁን ቆዩ ኤርሚ በድጋሜ ወደ አንድ አፍታ እንኳን በሰላም መጣ ዘሩዋዌል እንኳን በሰላም ተበከኝ አንድ አፍታ ሚዲያ ባልደረቦችንም የቪዲዮ ኤዲተሮችንም ሁሉንም አንተን ጨምሮ እንኳን ደህና ተበቃችሁኝ አንድ አፍታ ወግ እንግዲህ እንነጋገራለን ስለጋብዛችሁኝ በድጋሚ አመሰግናለሁ በጣም ጥሩ ኤርሚኛም እንግዳችን ስለሆንክ እጅግ አድርገን እናመሰግናለን እንግዲህ የዛሬው የአንድ አፍታ ወግ ዝግጅታችን አጀንዳ የሚሆነው እንግዲህ 2 አመት ሊሞላው እየተቃረበ ነው የአማራ ክልሉ ጦርነት አንዳንዶች ጦርነት አይደለም ግጭት ነው ይሉታል በርካታ ጉዳዮች እየተነሱበት ይገኛሉ ከሰሞኑ በተለይም ተለቀቁ ከሚባሉ የድምጽ ቅጂዎች ጋር በተያያዘ የአንደኛው የፋኖ ክንፍ ስሙ ከኤርትራ ጋር ስሙ ከድርድር ጋር በስፋት እየተነሳ ይገኛል ከዚህ በተጨማሪም የፋኖ ኃይሎች እርስ በርስ የመገዳደልና እርስ በርስ የመዋጋት አዝማሚዎችን ያሳዩ ይገኛሉ ባለፈው ሳምንት መጨረሻ ላይ የተገደለው በጎንደር አካባቢ የተገደለው አንድ የፋኖ ከፍተኛ አመራርም እዚህ ጋር ለእማኝነት ሊጠቀስ የሚችል ነው እንግዲህ ስለአማራ ክልሉ ጦርነት ስናነሳ ከሚነሱ ጉዳዮች መካከል አንዱ ያው አንተም በተረጋጋሚ በዝግጅቶች እንደምታነሳው ኤርሚ የጦርነቱን አጀማመር በተመለከተ የተለያዩ
ሐሳቦች ናቸው የተለያዩ አይነት ትርክቶች ናቸው የሚነሱት የብልጽግና መንግስት ለወረራ ስለገባ ነው እኛ ወደ ትጥቅ ትግል የገባ ነው የሚል አንድ ራሱን የቻለ ትርክት የሚያስቀምጥ ቡድን አለ ከዚህ ቀደም ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ደግሞ እኛ ወደዚህ አይነት እርምጃ የገባ ነው ፋኖ ገና ከሰሜኑ ጦርነት አንስቶ ከጀርባችን የሚወጉን የፋኖ አደረጃጀቶች ነበሩ ሲሉ ይደመጣሉ ሌሎች በተለይም በውጪ ተንታኞች ዘንድ በስፋት የሚነሳው ትርክት ደግሞ የፕሪቶሪያ ስምምነት የአማራ ኃይሎችን አስቆጥቷል ተከደናል እንዲሉም አድርጓል የሚሉ ጉዳዮች ይነሳሉ ከሰሞኑ አሶሺየትድ ፕሬስ ቃለ መጠይቅ የሰጠው የጎጃም ፋኖ አመራሩ አቶ አስረስ ማረ ዳምጠ ደግሞ የፕሪቶሪያ ስምምነት ሳይሆን እኛን ወደዚህ አይነት ነገር የገፋን እሱ የጠቀሰው የአብይ ወረራ ነው የሚል ጉዳይ አንስቷል እስቲ ትንሽ ባክግራውንድ ስጠን ይሄን ነገር እንዴት ታያዋል ኤርቢ የጦርነቱ አጀማመር ፋኖን ወደዚህ ትግል የገፋው በርግጥ ምንድነው የፕሪቶሪያ ስምምነት አይደለም የፕሪቶሪያ ስምምነት ኢንቴንሲቭ ዋር ውስጥ ጦርነት ብዬ ነው ማምነው እኔ ኢንቴንሲቭ ዋር ውስጥ አስገብቶታል ብዬ አምናለሁ ግን ከዛ በፊት የነበሩ ነገሮችን አጭር እኔ በኔ ግንዛቤና በኔ ዕውቀት ያለውን ታሪካዊ ዳራ አልሰጥህ ደስ ይለኛል ዘሩ ከለውጡ በፊት እንደምታውቀው ቄሮ ፋኖ ወዘተ የሚባሉ አደረጃጀቶች ነበሩ ለውጡን ካመጡት የውስጥ የኦህዴድ የባዴን መዋቅሮች ጋር ተሳስረው የሚነሱ እና በዛን ወቅት አይ ቲንክ በአማራ ክልል ያለው ይሄ ቄሮ የሚባለው ፋኖ የሚባለው ሲያሜ በዛ ወቅት እንደዛ ነበር አይደለም እርግጠኛ አይደለሁም ግን ያው ፋኖ የሚለው ተጠሪ ስለነበረ በዛ ስር የነበሩ አካላቶች ነበሩ ከለውጡ በፊት እና ያ አካል ከመንግስት የመንግስት ተቃዋሚ ነው መንግስትን ለመጣል የተነሳ ነው ባህር ዳር ላይ ትዝይል ሆነ ወደ 50 ወጣቶች ሁሉ የተረሸኑበት ሁኔታ የምታስታውሰው ነው ጎንደር ላይ የኦሮሞ ደምደሜ ነው የሚለው የፋኖች እንቅስቃሴም በሙሉ ምናልባትም አንዱ ተርኒንግ ፖይንት የለውጡ ተርኒንግ ፖይንት እዛ ጎንደር ላይ ነበረው የኦሮሞ ደምደሜ ነው የሚለው የፋኖች እንቅስቃሴ ልትከተው ትችላለህ በተለይ በኦሮሞና በአማራ ወጣቶች መካከል ያለው ትስስር ስለዚህ ከለውጡ በፊት የነበሩ ነገሮች ነበሩ የኔ ግምገማ ምንድነው ዘሩ ባጭሩ ቄሮ ለውጡ እንደመጣ 99% የሚሆነው ወደ ቤቱ ተመለሰ ኦልሞስት 99% ወደ ቤቱ ተመለሰ ማለት ድሮ የሚሰራው ስራዎች ካሉ ወደ የሚሰራው ስራዎች ሄደ ወደ ለውጥ መዋቅር ውስጥ መግባት ካለበት ወደ ለውጥ መዋቅር ውስጥ ገባ የተለያየ የማዕድን የአካባቢ ጥበቃ የቶች ሪሶርሶች የሚያገኙበት ሁኔታ ተፈጠረ ቄሮ ወደ አፎቱ ተመለሰ ወደ መደበኛ አክቲቪቲዎቹ ተመለሰ ቄሮ ለዚህ የኦሮሞ ብልጽግና ወይም ኦህዴዶች በዛ ወቅት ትልቅ ሚና ነበራቸው ምክንያቱም በኔ እምነት ቄሮን ሲያነቃንቁ የነበሩትም የኦሮሞ አሁን የኦሮሞ ብልጽግና የሆነ ኦህዴድ ነው ብዬ ስለማምን ማለት ነው በአብዛኛው ሞተሮቹ እነሱ ናቸው ይሄ አቶ ጀዋር ምናምን የሚባለው ፒአር ነበሩ አቶ ጀዋር ዝም ብሎ ስፒከሮች ነበሩ እንጂ ቄሮን ሲያንቀሳቅስ የነበረው ኦህዴድ ነው እና ኦነግም አይደለም የኦነግ ስሜት ያላቸው ሴንቲሜንት ያላቸው አሉ ግን ዋናነት ራን ያረጋ የነበረው ኦህዴድ ስለዚህ ኦህዴድ ልክ የመንግስት ስልጣኑን ላይ ሲመጣ ያንን መዋቅር ቦታ ማስያዝ ነበረበት ወደ ቤቱ የሚሄደው ወደ ቤቱ ገባ እንዳልኩ ወደ ስራ የሚሄደው ወደ ስራ ገባ ማዕድን ጋር የተለያዩ የኮንስትራክሽን ስራዎችን ተቆጣጠረ ምናምን ስለዚህ ቄሮ ተፈጥሮን ጠብቆ ሙቭመንቱን ገደለ ማለት ነው ወደ ፋኖ ስትመጣ ግን አንደኛ ፋኖን ያሰማራው አካል ብዙ እጆች የነበሩት ነው ባዴን ነው በሙሉ እጅ ልብ ማለት አልችልም የፋኖ ላይ ስለዚህ ከለውጡ በኋላ ፋኖ ወደ ቤቱ አልገባም ወደ ቤቱ ገብቶ ወይም ቅድም ያልኩ ፕሮጀክቶች የተቀርጸውለት ወደ ተለያየ ዘርፍ እንዲገባ አልተደረገም ይሄ አንደኛው ጉዳይ ነው ሁለተኛ ከውጪም ከተለያየ ቦታ የመጡ አካላትም ይሄንን ኃይል ተቀላቀሉት ለምሳሌ አቶ ዘመነን ተወስድ ከውጪ መጣ ተቀላቀለው
እነ መቶ አለቃ ማስረሻ ሰጤ ብትወስድ እኔም ማቀው ቢያንስ በዋናነት ሁለቱን አቃቸዋለሁ መተው ተቀላቀሉ ጀነራል አሳምነው አደራጃቸው ከለውጡ በኋላ የጸጥታ አማካሪ ወዘተ የሚባለውን ነገር ሆነ ሶ ከመንግስት ውጪ ራሱን የቻለ ፓወር ሃውስ ሆነ ማለት ነው ፋኖ እንደ ቄሮ አይደለም የሚሆነው ዘሩ ይሄን ሰው በደንብ አንደርስታንድ ማድረግ አለበት ስለዚህ እነ ጀነራል አሳምነው የሚያግዙት ኢንክሉዲንግ የክልሉ አስተዳደር ውስጥም ያሉ ሰዎች የሚያግዙት ራሱን ወደ ሚሊታንት የቀየረ ከውጪ የገቡት እነ ዘመነ አገር ቤት ውስጥ የነበሩት በእስር ላይ የነበሩት እነ መቶ አለቃ ማስረሻ ሰጤ የመሳሰሉት ኦርጋናይዝድ የሚያረጉት ትልቅ ፓወር ሃውስ ተፈጠረ ማለት ነው እና የሆነ ቦታ ህዝባዊ ጥሪ ሲካሄድ አይተኮነ የክልሉ ፕሬዝዳንት ዶክተር ከፍያለው በዚህ ጋር ተቀምጠው በዚህ በኩል ነዘመነ ብዙ ወታደሮች ደጋ እንትኖች ይዟቸው ጋርዶች ይዟቸው ምናምን ተገኝተው እኩል ንግግር የሚያረጉበት ሶ ፓራላል ገቨርንመንት ተፈጠረ እዛ ማለት ሁለት መንግስት የሚመስል ነገር እውነት ለመናገር አማራ ክልል ተፈጥሮ ነበር ሶ ያኛውን አንደኛው መንግስት ጀነራል አሳምነው የሚመራው ግን የሚሊታንት ታጣቂ ሆነ ሞሮለስ የአማራ ብሔርተኝነትን ጽንፈኛውን ብሔርተኝነት ያዘ በዚህ በኩል ደግሞ እነ ዶክተር ከፍያለው ግን ቀሉዝ ያረጉ የሄዱ አካላቶች ነበሩ ሶ ሂስቶሪካል ባክግራውንዱ ይሄ ነው ከዛ በኋላ የትግራይ ጦርነት ጀመረ ማለት ነው ልክ የትግራይ ጦርነት ሲጀምር ምንድነው የሆነው ይሄ ኃይል መንግስት ራሱ ሄዶ ቀረበ መጀመሪያ ኢንዲፔንደንት ነበር እነ ዘመነ ራሱን የቻለ ኃይል ነበር የነበሩት በኋላ ግን በተለይ የህዋቶች የገፉ ሲመጡ የመንግስት አካላትም እነ ፋኖን እነ ዘመነን መቅረብ ጀመረ ይሄው የተወረርን ነው አብረን እንስራ ተደራጁና እንግባ የሚለው ነገር ሲመጣ እዚህ ጋር ነው ሰው በደንብ ግልጽ መሆን ያለበት ያኔ እኔ ፐርሰናሊ ኮሙኒኬት አረጉኝ እኔ ሰው ኃላፊነት ወስጄ ነው የምናገረው እዚህ ጋር ማለት ነው እዚህ ውጭ ሀገር ያሉ እነ ዘመነን እና እነ መቶ አለቃ ማስረሻን ሲመሩት የነበረው ኃይል የውጭ ክንፍ ነበረው ይሄ የውጭ ክንፍ እኔን ኮንታክት አደረጉኝ ምን ብናደርግ ነው የሚሻለው ስትራቴጂክ ፕላን ብናዘጋጅ ህዋት እየመጣ ነው መንግስት ማቅር ደግሞ በዚህ በኩል አለ እንስራ ያለ ነው መንግስትም እየፈረሰ ነው ስለዚህ ምን ብናደርግ ነው የሚሻለው የሚል ጥያቄ አነሱ እዚህን አቶ ተፈራ የሚባል ምናልባት ካወካቸው እዚህ ኮቴጅ የሚባል የዚህ የኦርቶዶክስ ጄኖሳይዳል ምናምን የሚባለው አደራጅ የሆኑ ሰው ናቸው አቶ ተፈራ ሌላም የኢትዮ 360 ቦርድ ሰብሳቢ የነበሩት አሁንም ናቸው መሰለኝ አቶ ሐሰን ሺፋ የሚባሉ በኋላ የነስክንድር ድርጅት ውስጥ ኃላፊ ሆነው የገቡ አንድ ሶስት ሰዎች ኮንታክት አደረጉኝ ሌላም ዶክተር ማን ረሳቸው ስማቸውን እና እንደው ምንድነው እነ ዘመነ ይፈልጉ ነበር እነ ማስረሻ ይፈልጉ ነበር እና ሐሳብ ብትሰጥ ይሉ ኦኬ በኔ በኩል ቲፒኤልኤፍ እየመጣ ነው ወደ አማራ ክልል መንግስት በዚህ በኩል እየፈረሰ ነው ነገ ከነጎዲያ አማራው አማራጭ ድምጽ ሊያጣ ነው ምክንያቱም ምን ሆነ ታስታውስ ከሆነ ዘሩ ቲፒኤልኤፍ እና ኦነግ ወይም ይሄ ኦሮሞ ነጻነት እና ጃልማሮ እና ሌሎች አካላት እዚህ ዲሲ ላይ መጡና የፌደራል የምናምን ጥምረት ሚል ፈጠሩ ታስታውስ ከሆነ ትልቅ አጀንዳ ሆኖ ነበር በቃ 9 ሰዎች ይመስሉኛል መሪዎቹ 9 ሰዎች ይመስሉኛል መሪዎቹ ያኔ መንግስት አናቋቁማለን በቃ ኦልሞስት የኮንፌደሬት ስቴት አይነት ነገር ለማመስረት ተሰባሰቡና መንግስት ፈርሷል ስለዚህ መተን ኢትዮጵያን እንቆጣጠራለን ወደሚል ሄዱ ያ ማለት እንግዲህ ምን ሆነ ለኔ 1983 ሊደገም ነው እሺ ያኔም 83 ላይ አማራው ወኪል አልነበረው የነበሩት ኦነግና ህዋቶች ናቸው ኤርትራም ሄደው ቻርተር ያጸደቁት ኦነግ ህዋትና ኤርትራ ናቸው እንጂ እዚህ ላይ አማራ ወኪል የለው አማራ ወኪል የሌለው ኦርጋናይዝድ የሆነ አካል ስላልነበረ ማለት ነው ስለዚህ የኔ ምክረ ሐሳብ አማራ ህዝባዊ ኃይል አደራጁ ሲያሜውም አማራ ህዝባዊ ኃይል በሉት ይሄ ልክ ቲዲኤፍ እንደተባለው ትግራይ ዲፌንስ ፎርስ አማራ ዲፌንስ ፎርስ የሚል አቋቁሙ ያ አማራ ዲፌንስ ፎርስ የፖለቲካ ክንፍ ይኑረው
ወታደራዊ ክንፍ ይኑረው የዲፕሎማሲ ክንፍ ይኑረው የዲፕሎማሲ ኦሬዲ እዚህ ያሉ ብያለሁ እናቱ ተፈራ ምናምን አሉ ይኑረው አደረጃጀቱን እኔ ልስራላችሁ ተልኮን እኔ ልስራላችሁ መነሻ ባክግራውንዱን ልስራላችሁ አልኩ 15 ቀን ሰጡኝ በ15 ቀን ማለት የሰራውትን ነው የምናገረው ዘሩ የአማራ ህዝባዊ ኃይል የማደራጀት አስፈላጊነት ሚል 36 ገጽ ጻፍኩኝና አቀረብኩላቸው ከዛ ፓርት 1 ፐብሊኩ እንዲያቀው ፍትህ መጽሔት አለች ፍትህ መጽሔት ላይ ምናልባት ሀገር ቤት ስላለ አንተ ሰዎች ማረጋገጥ ከፈለጉ ፍትህ መጽሔት ላይ ሄደው ኤርሚያስ ለገሰ ተብሎ የአማራ ህዝባዊ ኃይል የማደራጀት አስፈላጊነት ሚል 18 ገጹ እንዲወጣ ተደረገ ማለት ነው ሶ ህዝቡ ውስጥ ይሄ ስሜት ተፈጠረ የአማራ ህዝብ ኃይል ኢምፖርታንት ስለሆነ ነው የደገምኩል ያለው ዘሩ ከጊዜ አንፃር ቶሎ ለማሳጠር ሞክራለሁ ሌሎች ጥያቄዎች እንዳለ ይገባኛል የአማራ ህዝብ ኃይል ያኔ ኦብጀክቲቭ ምንድነው ብያለው መንግስት እየፈረሰ ነው እዚህ ጋር የኢትዮጵያ መንግስት እየፈረሰ ነው ህወሓት በዚህ በኩል እየመጣ ነው ህወሓት ከሌሎች ኃይሎች ጋር ሆኖ ኮንፌደሬቲውን የሆነ መንግስትን መሰረታለን ጊዜያዊ መንግስት ብሎ ይያለ ነው ስለዚህ ኦልተርኔቲቭ ኃይል አለው አማራን የሚወክል አካል አለ የሚል ነው አላማው ሶ ይሄ አላማው ምንድነው ለድርድር ለውይይት ለንግግር ራሱን ግን በሚሊቴሪ አቅም ያደራጀ በፖለቲካ አቅም ያደራጀ በዲፕሎማሲ አቅም ያደራጀ ኃይል ግዙፍ ኃይል ይሆናል ስለዚህ ዝም ብለው እሱን ጃምፕ አድርገው ቲፒኤልኤፎችና ኦነጎች እንደ ድሮ ሊሰሩ የሚችሉበት ነገር የለም ራሱን ችሎ የቆመ ነው ኦሬዲ መንግስት እየፈረሰ ነው ስለዚህ ዛ ላይ ጽሁፉ ላይ ተኮነ ያኔ በጣም ጫጫታ የተነሳብኝ ኤርሚያስ መከላከያን ሊያፈርስ ነው የሚል ጽሁፎች ሁሉ እኔ የነበርኩበት ሚዲያ ላይ የኔን ጽሁፍ እንትን ብለው አገር ሲፈርስማ ዝም ብለን አናየም ሲሉ ነበር ያኔ ምንድነው ቀደም ያልኩ ነው መንግስት እየፈረሰ ነበር ስለዚህ አማራንን የምትሉ መከላከያ ኃይሎች ራሳችሁ ኑና የአማራ ህዝብ ኃይልን ተቀላቀሉ ሚል ጥሪ ሁሉ አረኩ ዛ ጽሁፉ ላይ ማለት ቢኮዝ ኦሬዲ እየፈረሰ ነው የሚል አሰምሽን ስለነበረ ማለት ነው ያው አገር እየፈረሰ ነው የሚለው ደግሞ አንተ መቼ አገር ቤትም ስላለ ኮመን የነበረ ንግግር ነው ስለዚህ መከላከያ ውስጥ ያላችሁ አማራንን የምትሉ ኑና አማራ ህዝብ ኃይልን ለጊዜው ተቀላቀሉ ደህንነት ውስጥ ያላችሁ ተቀላቀሉ የሌሎች አካልም ተቀላቀሉ ስለዚህ ይሄ አማራ ህዝብ ኃይል የሚለውን አስፉት ይሄ ኃይል ሲሰፋ ግን ትልቁ አላማው መዳረሻው ድርድር ነው ምክንያቱም መንግስት ከፈረሰ ኦነግና ህወሓት ብቻ ቁጭ ብሎ የሚነጋገሩበት ሳይሆን እንደ አንድ ጡንቻ ያለው ጉልበት ያለው አካል የኢትዮጵያን ዕጣ ፋንታ የሚወክል አካል ይወጣል ነው እሱ ብቻ ግን አልነበረም ኦብጀክቲቭ በነገራችን ላይ ቢኮዝ ቲፒኤልኤፎቹ አገር ሊበትኑ ይችላሉ አካሄዳቸው እንደዛ ነበረ ኦነጎቹ አገር ምስረታ ሊበትኑ ይችላሉ ስለዚህ አገርን እንደ ማስትሽ ሊያጣበቅ የሚችል አገርንማ መበተን አትችሉም የሚል ከአማራው ኢመርጅ አርጎ ወጣ አካል ሌላኛው ፐርፐዝ ነው ማለት ነው ስለዚህ የሽግግር መንግስቱን መመስረት የዛ አካል መሳተፍ ሳይሆን ኢትዮጵያን ሊንክ የማድረግ ስራ በዋናነት ከዚህ ከአማራ ህዝብ ኃይል የሚመነጭ ተደርጎ ሊወሰድ የሚችል ነው ማለት ስለዚህ የአማራ ህዝብ ኃይል ሲደራጅ ከጅምሩ ከመንግስት ነፃ የሆነ መንግስት የማይመራው አካል ነበር የነበረው ከዛ ከሆነ ጊዜ በኋላ በተለይ እነዚህ ነምሬ ወዳጆ ምናምን ሲመጡ ከፊሉ ተከፈለና ወደ መንግስት ገባ እዚህ ጋር ያለውን ነገር በደም ሰው ይረዳ ነምሬ ኢሚዲየትሊ ወደ መንግስት ገባ የመንግስት ፋኖ ሆኑ ማለት ነው ይሄም ሆኖ እነዘመነ ግን የመንግስት ፋኖ አልነበሩ ቅድም ያልኩን እንዳትረሳ ስለዚህ ያ አካል ተከፍሎ ወደ መንግስት ፋኖነት ገባ የመንግስት አካል ሆነ መንግስት የሚያስታጥቀው ሆነ የነዘመነ በተወሰነ መልኩ ዲሚኒሽ ያደርገ ቢኮዝ መንግስት የሚያስታጥቀው አካል የመንግስት ፋኖች መፈጠር ጀመሩ ማለት ነው በኋላ ሂደቱ ቲፒኤልኤፍን ገፍቶ ወደ መቀሌ ያስገባ ይሄ የመንግስት ፋኖ የሚባለው ኃይል እየተነከረ ሄደ እነዘመነ በተወሰነ መልኩ አቅማቸው እየተዳከመ ሄደ ምክንያቱም ምንድነው ብያለው መነሻቸው መንግስት ይፈርሳል ለድርድር ይመጣሉ የድርድር አካል ነው የሚሆኑት ነው አሁን መንግስት መፍረሱን ትቶ መንግስት እየተጠናከረ ሄደ ቲፒኤልኤፍ መፍረስ ጀመረ ወደ ትግራይ ተገባ መከላከያው ፓወር ያገኘ አቅም ያገኘ ሄደ የዚህ ሰዓት የነዘመነ ቡድን ይሄ አማራ ህዝብ ኃይል ምልህ ለሁለት ተሰንጥቆ ከፊሉ መንግስት ጋር ከፊሉ የራሱን ይዞ ጠበቀ ማለት ነው አሁን ይሄ ሁሉ በሆነበት ሂደት
በዋናነት የመንግስት ጋር ያለው ፋኖ ነው የተጠናከረው በጎንደርም በወሎም ብቻውን የቀረው ኢንዲፔንደንት የሆነው የነዘመነ ነው ይሄ ኃይል ቀደም እንዳልኩ ከነ ጀነራል አሳምነው ጋር የተሳሰረ ነበር በተወሰነ መልኩ ከኤርትራ ጋርም ኮኔክሽን ነበረው የተወሰነ የጦር መሳሪያም ስልጠና የሚያገኙ ሰዎች ነበሩ በኋላ ላይ ስለዚህ ይሄ ኃይል ብቻውን ቆሞ ቀረ ፋኖ ሆኖ ከመንግስት ጋር ሳይጣበቅ ቀረ የዘመነ አካል መቼም ቢሆን ከመንግስት ጋር አልተጣበቀም በነገራችን ከዛ ልክ ትግራይ ውስጥ ተገብቶ የፕሪቶሪያ ስምምነት ሲፈረም ሌላኛው ፋኖ መንግስት ጋር የተጠጋውም ደነገጠ ኤርትራ እንደደነገጠችው ማለት ነው ምክንያቱም አንዱ ፐርፐዝ ይሄ ወልቃይት ራያ እናገኛለን ዋትን እንዲናረጋለን ምናምን ኦብጀክቲቭ ነበርና ልክ እርቁ ሲመጣ ደነገጡ መንግስት አጠገብ የነበሩ ፋኖች ከዛ ምንድነው እርቁ በመምጣቱ ነው የደነገጡት ወይስ ባለመወከላቸው ነው ኤርሚ ብዙ ጊዜ አሁን የፕሪቶሪያ ስምምነት ይዘቱ ራሱ ችግር አለበት የሚል ጉዳይም ስለሚነሳ ያካታችነትም ጉዳይ ይነሳበታል ምክንያቱም የኤርትራ ተሳትፎ ነበራት የአማራ ኃይሎችም ተሳትፎ ነበራቸው ስለዚህ በድርድሩ ተሳታፊ መሆን ነበረባቸው የሚባል ነገር ይነሳል እንደውም በዚያን ወቅት አንተ ታስታውስ ከሆነ የአማራ ኃይሎች እነ ጀነራል ተፈና እነ ዶክተር ደሳለኝ ጫኔን የመሳሰሉ 5 ግለሰቦችን ለፕሪቶሪያ ተደራዳሪነት አዘጋጅተውም ጭምር እንደነበር ይወሳልና ያስቆረፋቸው እርቁ ነው ወይስ በእርቁ ላይ አለመሳተፋቸው ነው እውነት ለመናገር እነ ጀነራል ተፈራ መምጣት ስለኔ ሰርፕራይዝ ነው ሰርፕራይዝ የሚሆነው ለምሳሌ ኦሬዲ እነ ጀነራል ተፈራ ከመንግስት ጋር ተጣብቀዋል ታስታውስ ከሆነ የመንግስት ልዩ ኃይል ምናምን ውስጥ ሁሉ ገብተው ነበር ግን ያን የሚቃወሙ ነበር የመንግስት ገጽታ ውስጥ አሁን አልኩ ነምሬ ወዳጆ እኮ አልኩ ለየውልህ እኮ ለሁለት ያን የነበረው ፋኖ ከመንግስት ጋር አብሮ የሚሰራው ፋኖ ነበረ ከመንግስት ውጪ የነበረው ፋኖ ነበረ የነዘመነ ከመንግስት ውጪ የነበረው ፋኖ ማለጀመሪያም ሲደራጅ ቅድም ካልኩ ከለውጡ በፊት የነበረ ጥንስስ የነበረው ከዛ በኋላም እነ ጀነራል አሳምነው ሲመጣ ኦርጋናይዝድ ያደረገው ሚሊተንት ያደረገው የመንግስት ተገዳዳሪ ኃይል የነበረ ከጦርነቱ በፊት ምንም የትግራይ ጦርነት ሳይነሳ በፊት አቅም ይዞ የቆየ አካል ነው የነበረው ያ ኢንዲፔንደንት የሆነ አካል ነበር ቅድም እንዳልኩ የመንግስት ቁመና ሁሉ ይዞ አደባባይ ስብሰባ ሲጠራ የመንግስት ስብሰባ ታጅቦ የሚመጣ ምናምን ሄደ ቪዲዮዎች ማየት ይችላል በነገራችን ስለዚህ እነ ጀነራል አሳምነው ጦርነቱ በባሰ ቁጥር ጥሪ ተደረገላቸው ወደ መንግስት ገቡ ሌሎቹንም ጨምሮ ገቡ እነ ዘመነ አልገቡ አልተቀላቀሉ እኔ የዚህ ፕሪቶሪያ ስምምነት ላይ ወል ያኔም ደግፍ ያለው ነው እነ ጀነራል አሳምነው ቢሳተፉ ድርድር ለማን ነው ተፈራ ቢሳተፉ ችግር የለውም ግን በዋናነት እነ ጀነራል ተፈራ ሳይሆን መሳተፍ ያለባቸው ድርድርም ከሆነ እነ ዘመነ ናቸው መሳተፍ ያለባቸው የነበረው ለምንድን ነው እነ ዘመነ ብለህ ጠይቀኝ ራሳቸውን ችለው የቆሙ ነበሩ እነ ዘመነ የአማራ ህዝባዊ ኃይል ብለው ቆመው ነበር ራሳቸውን ችለው የቆሙ ስለዚህ ያኩርፊያ አለ ምክንያቱም የአማራ ህዝብ ኃይሉ ቅድም ያልኩ ነው ኦብጀክቲቭ እሱ ላይ እንስማማ ምናልባት የኔና ስቴትመንት ላስቀምጥ መንግስት ይፈርሳል ብሎ የተደራጀ ኃይል ነው የነዘመነ ኃይል ከፈረሰ ኦነግና ህወሓት መንግስት የሽግግር መንግስት ይመሰርቱ we are the part ብሎ ሊገባ የተዘጋጀ ኃይል ነው አክቹአሊ ለመወጋትም የተዘጋጀ ኃይል አይደለም እኔ ማቀው እኔ አስሎንጋስ አይኖ የመደራደር አቅም ነው የገነባው ስለዚህ ወደ ፕሪቶሪያ ሲኬድ ከነ ጀነራል ተፈራ ይልቅ ቢቀላቀሉ ጥሩና ትክክል የሚሆነው እነዘመነ ነበር ቢቀላቀሉ ትክክል የሚሆነው because እነዘመነ ኢንዲፔንደንት ሆኖ ነው እነ ጀነራል ተፈራ የመንግስት አካል ነው የነበሩት እዚህ ውጭ ሀገር ያሉት ተወከሉ የተባሉት አካላቶች ከመንግስት ጋር ሆነው ህወሓትን ደብድበው ነው ሲሉ የነበረው እነ ዶክተር ፓርላማ ላይ ያለው የአብኑ ዶክተር ደሳለኝ እሱ ታዲያ የጦርነቱ አካል አልነበር እንደ ያላየውም እንደ ጦርነቱ ላይ ክላሽ ተሸክሞ ስናይፐር ተሸክሞ የአብን ሰዎች በሙሉ ስለዚህ they are the part of the government የኢትዮጵያ መንግስት አካላቶች ነው የነበሩት ስለዚህ ድርድሩ ሲሆን እንዴት ነው ተነጥለው የሚወጡት እነሱ በምን ምክንያት ነው በጋራ ነው የተዋጉት የጋራ ግንባር ነው እንደውም አማርኛ ጥምር የሚባል ታስታውስ ከሆነ ይዛኔ የጥምር ቡድን የሚባል ነበር that's a government ነው የተመሩት እኔ ብጠይቀኝ ጉድለቱ ይቻላል አይቻልም ሌላ ነገር ሆኖ የነዘመነ ቡድን ግን
የድርድሩ አካል ቢሆን ጥሩ ነበር ወይም at the same time መንግስት ፕሪቶሪያን እንደከፈተ ለነዘመነም ሌላ የድርድር መድረክ ቢከፍትላቸው ጥሩ ነበር ብዬ ነው ማምነውና ከመንግስት ጋርም የተቀላቀሉት እንደራደር ብለው ፕሪቶሪያ ሄዳቸው ብዙ ለኔ ሊያሳምነኝ ጀነራል ተፈራማ ያሳምነኝም አሁን ሌትሊ በተለይ የዛኔ እንዳልኩ ቮይሶች እንዲሰፉ ስለምፈልግ ደግፍ ነበር ግን የመንግስት አካላቶች ናቸው የመንግስት የአማራ ክልላዊ መንግስት አካላቶች ነው እኮ የነበሩት አብዛኞቹ ሶ በዛ ነው ማየው ግን ወደ ጦርነቱ መቼ ተገባ የሚለው ነገር ፕሪቶሪያ ስምምነት ሲመጣ አማራው ኃይል አኮረፈ የፓርቱ ፊት አልሆነም ማለት ነው ልክ ሲያኮርፍ ቀጥሎ የመጣው ስቴፕ ልዩ ኃይሉ ማፍረስ የሚለው ስቴፕ ቀጥሎ መጣ ያኔ ምን ሆነ የነዘመነ ቡድን ቀደም ያልኩ ከመንግስት ለብቻ ተነጥሎ የነበረው ቡድን ልክ ልዩ ኃይሉ ሲፈርስ ተሰብስቦ መጥቶ እነዘመነ ገጋገባ ማለት ነው ይሄ ልዩ ኃይሉ ይሄ ኢንዲፔንደንት የነበረው አካል ጉልበቱና አቅሙ ሰፋ ሌሎችም በኋላ ላይ የምሬ ምናምን የጎንደሮቹ ያፈነገጡ ወጡ ጎንደሮቹ ጋር በተለይ በዋናነት እንደ ይሄ ስምምነትማ ፕሪቶሪያ ወልቃይት ላይ ያነጣጠረ ነው ራያ ላይ ያነጣጠረ ነው መልሰው ሊሰጧቸው ነው ስለዚህ ይሄንን መልሰው ከሚሰጡማ አቅማችንን ማዳበር አለብን ወደሚል የፕሪቶሪያ ስምምነት ነው በዋናነት አቅማቸውንም የገነባው ወደ ፉል ስኬል ጦርነትም የመራቸው እዛ ላይ ቀደም እንዳልኩ የልዩ ኃይሉ መፍረስ አብሮ እዚህ ውስጥ የገባ ነው ማለት ነው ዘር ስለዚህ አስረስ እንደሚለው የመንግስት ወረራ ሳይሆን የፕሪቶሪያ ስምምነት ነው ማለት ነው ወደዚህ አይነት ወታደራዊ ግጭት እንዲገቡ ያደረጋቸው ባጭር ይችመልስልኝና ይችኛዋን አጀንዳ እንዝጋት በቃ ባጭሩ የፕሪቶሪያ ስምምነት አስኮረፋቸው ነው ያልኩት ባጭሩ ስላስኮረፋቸው ጎንደር ላይ ወልቃይት ሊወሰድብን ነው ራያ ደግሞ ራያ ሊወሰድብን ነው ስምምነቱ ወልቃይትን የመመለስ ራያን የመመለስ ነው የሚል ሆነ እነዘመነ ጉልበት አገኙ ልዩ ኃይሉ ፈረሰ ቀጥሎ ልዩ ኃይሉ ሲፈርስ ልዩ ኃይሉ ውስጥ የነበሩት በሙሉ ተሰብስበው ወደ እነዘመነ ጋር ገቡ እዛ ጎንደር አኮረፈ ብያለው ወሎ ላይ እነ ምሬ ማከረፉ ራያ ሊወሰድ ነው ወዘተ ብለው ወጡ ስለዚህ የዚህ ስብስብ ውጤት ቤዚካሊ የፕሪቶሪያ ስምምነት የወለደው ጦርነት ነው ፉል ስኬል ጦርነት የሆነው ፕሪቶሪያ ስምምነት የወለደው ነው በዛ ላይ ኤርትራ አኮረፈ ኤርትራ ሲያኮርፍ ደግሞ ከጀርባ ሆኖ እነዚህን አካላት መደገፍ ጀመረ አንዳንዶቹ ስለዚህ ፕሪቶሪያ ስምምነት የወለደው ቅሬታ ነው እዛ ጋር ትሪገሪንግ ፋክተሩ ቀደም እንዳልኩ ልዩ ኃይል መፍረሱ ነው ልዩ ኃይል መፍረሱ አማራ ክልል ብቻ አይደለም ዘሩ ልዩ ኃይል የፈረሰው ሶማሌ ክልልም ፈርሷል እንደውም ትልቁ እኔ እንደው ሶማሌ ክልል ትንሽ ቢቆይ ስል ነበር እውነት ለመናገር ሶማሌ ክልል ልዩ ኃይል በሌላ ፎርማት ኦፍ ልዩ ኃይል ቢኖር ጥሩ ነበር ብዬ ነበር ማስበው በወቅቱ ስለዚህ በሙሉ በኢትዮጵያ የፈረሰው ያኔ መከራከሪያ ኦሮሚያ አላፈረሰም እንደዚህ ሲባል እሱ ውሸት እንደሆነ ታይቷል እኛም ትክክል እንዳልነበረን ታይቷል ሁሉም ጋር ነው ልዩ ኃይል የፈረሰው ሶ ለአማራ ብቻ የመጣ የልዩ ኃይል ፍረስ ፕሮጀክት አልነበረም የሆነ ግን የፕሪቶሪያ ስምምነት ቅሬታ ስላዳበረ ልዩ ኃይሉ ሲፈርስ ተሰብስበው ወደዚህ ነገሮች ገቡ ስለዚህ ቤዚካሊ ባጭሩ የፕሪቶሪያ ስምምነት የወለደው ቅሬታና ጦርነት ነው ብዬ ነው ማምነው በጣም ጥሩ ኤርሚ የዛሬው እንግዲህ ያንዳፍታ ወግ አጀንዳችን የፋኖ ወዴት ይሄደ ነው የሚል ነውና ጥንተ ተፈጥሮን ወደ ኋላ መለስ ብሎ ማየት ተገቢ ስለሆነ ነው እንግዲህ የክልሉን ወታደራዊ ግጭት አነሳስ እና እንደዚሁም የፋኖ አደረጃጀት አመሰራረቱን ትንሽ መለስ ብለን እንድናይ የፈለኩት ከሰሞኑ እንግዲህ አንተም ታዘበዋል ብዬ አስባለሁ በተለይ ካለፈው ሳምንት ወዲህ ከፍ ያለው የሚባል በጎንደር አካባቢ የሚንቀሳቀስ አንድ የፋኖ ከፍተኛ አመራር መገደሉን ተከትሎ እንግዲህ በየፋኖ ኃይሎች የእርስ በርስ ቀራኔ ወደ ግድያ እንዳመራ አመላካሽ መሆኑ ሲነገር ነበር እንደዚሁም ባለፈው ሳምንት በሸዋ አካባቢ የሚንቀሳቀሱ በተለይ የአፋድ
በአፋድ ስር ወይም እስክንድር በሚመራው የፋኖ አደረጃጀት ስር ያሉ የፋኖ ቡድኖች ያኛውን የፋኖ አደረጃጀት ወይም በተለምዶ የነዘመነ ቡድን የሚባለውን የፋኖ አደረጃጀት ተቃውሞ ሰላማዊ ሰልፍ ሲያደርጉም ጭምር ያያየን ነበር። እርስ በርስ የመወጋገዝ አንዱን ከዋት ጋር በመስራት ወይም ከሻዕቢያ ጋር በመስራት ሌላው ደግሞ አንዱን ከብልጽግና ጋር በመስራት እየተወነጃጀሉ ነው የሚገኙትና ይህን ተከትሎ ፋኖ ለህልውና አደጋ ታገላለው በሚል ጫካ የከተሙት የፋኖ ኃይሎች ራሳቸው የህልውና አደጋ ውስጥ ገቡ ወይ እንደ ድርጅት የህልውና አደጋ ውስጥ ገቡ የሚል ነገር እየተነሳ ይገኛልና ፋኖ ወዴት እየሄደ ነው? ኤርሚ እነርሱ እንደሚሉት ፋኖ ወደ 4 ኪሎ እየገሰገሰ ነው ወይስ አሁን በቅርብ ሳምንታት ወዲህ እየሰማኑ እንደምንገኘው እርስ በርስ በመገዳደልና እርስ በርስ ቅራኔ ውስጥ በመግባት እየከሰሙ ነው? እየከሰሙ ነው የሚል እምነት የለኝም። ነገር ግን አንደኛው ቡድን እየገነነ ነው። እየገነኑም አይደለም ከተልኳቸው እያፈነገጡ ነው የሚል እምነት ነው ያለኝ እኔ። ፋኖ አሁን እንደነ እስክንድርንም ጨምሮ በጣም አዝናለሁ አት ፉል ስኬል ወደ ተላላኪነት እያመራ ነው ያለው። ለቃሉ ይቅርታና ፋኖ ባንዳ እየሆነ ነው። የባንዳነት ተልኮ ወደ መፈጸም ሽፍት እያደረገ ነው። ቻሌንጅ የምታደርገው ነገር ካለ ቻሌንጅ ልታደርገኝ ትችላለህ። ከባድ ነጥብ ስለሆነ እያነሳለሁ እና እያዘንኩኝ ነው ማነሳው። እውነት ለመናገር በጣም ውስጤ የደማ ነው ማነሳው። ባንዳ ስትል ግን ምን ማለት ነው ኤርሚ? ባንዳ ማለት ለውጭ ኃይል ተላላኪ መሆን ማለት ነው ባጭሩ። አሁን እነዚህ አዲስ የመጣ ዴፊኒሽን እኔ አላቀውም ያን ዴፊኒሽን። ባንዳ ማለት የራሱ ተልኮ የሌለው ለውጭ ኃይል የውጭን ተልኮ አስፈጻሚ ማለት ነው። በቃ ባጭሩ ይሄ ደቤተ መዝገበ ቃላትንም ብትመለከት እንግዲህ ትርጉሙ እስካልተቀየረ ድረስ ለውጭ ኃይልን ተልኮ የሚያስፈጽም በጣሊያን ወረራ ጊዜ የጣሊያንን ተልኮ የሚያስፈጽሙ የነበሩ ለጣሊያን ያደሩ የጣሊያን ፍላጎትን የሚያሟሉ አካላቶች ማለት ነው። ስለዚህ የዚህ ዘመን ደግሞ አንለስ ኤርትራ የኢትዮጵያ ናት ብለው ካልተከራከሩ በስተቀር እኔ ኤርትራን እንደ አንድ ሉዓላዊት ሀገር ነው የምቆጥራት። ሉዓላዊት ሀገር በተባበሩ መንግስታት እውቅና የተሰጣት ሉዓላዊት ሀገር ናት። ስለዚህ ለዚህ ሉዓላዊት ሀገር ተልኮ ማስፈጸሚያ ለዚህ ሉዓላዊ መንግስት ተልኮ ማስፈጸሚያ ከዋሉ ለኔ ምንም ሳይሸራረፍ አንገቴንም ሳልደፋ የባንዳነት ትርጉም ነው የምሰጠው። ምክንያቱም አሁን የምመለከተው ነገር የባንዳነት እኔ ሻል የሚል ሩጫ ነው ያየው ያለውት። አም ሶሪ የነስክንድርን ቡድን ወደዚህ በመግባቱ አዝናለሁ። ሶፍት ተች እንደነበረው አቃለው ለሻዕቢያ ወይ መንግስት ግን የኢትዮጵያን መንግስት ላቋርጠና ኤርሚ የኢትዮጵያን መንግስት ለመጣል ከየትኛውም ኃይል ጋር መጣመር ቅዱስ ጥምረት ነው የሚል አስተያየትም በተለይም በፋኖ ድጋፍ በሚሰጡ ሚዲያዎች በኩል እየሰማን እንገኛለንና አንተ ባንዳ ያልከው ነገር እነሱ ደግሞ ቅዱስ ጥምረት የሚል ነገር ይናገሩታል። ይሄን ነገር እንዴት ነው የምናጣጥመው? ይሄ እኮ በጣም የፖለቲካ ሀሁ ነው ዘሩ። እንዴ ከሰይጣንም ጋር መጣመር ነው ያያሉ ያሉት አይደል? እንዴት ነው ቅዱስ የሚሆነው? ከሰይጣን ጋር ተጣምረ እንዴት ነው ቅዱስ የምትሆነው? ሻዕቢያ እኮ አም ሶሪ ሃይማኖት ማድረግ አልፈልግም። ሻዕቢያ ፍጥረቱም ኢትዮጵያን ማፍረስ ነው እኮ ፍጥረቱ። የኢትዮጵያ ላይ የበላይነት መቆጣጠር ነው ፍጥረቱም። ቲፒኤልኤፍን ሲፈጥር ለምንድነው ሻዕቢያ ያንን ነገር ያደረገው? መጀመሪያ ከኢትዮጵያ ጋር ያለው ጸብ ምንድነው? እንዴት ነው የባህር በር ያጣ ነው? እንዴት ነው መላወሻ ያጣ ነው? ማን ነው ሻዕቢያን ክሬት ያደረገው? እንዴ ግብጽ አይደለች እንዴ ክሬት ያደረገችው? እነዚህ ሰዎች እኮ የሚያስቁ ምን መሰለ፣ አንዳንዶቹ ስም አልጠራም ያው የኔ ሚዲያ ስላልሆነ ግብጽ ታሪካዊ ጠላት ናት ምናምን ይሉና እሺ ኢሳያስስ ወይም ሻዕቢያስ ስትላቸው ናይ ታሪካዊ ጠላት አይደለም ይሏል። እንዴ ፈረስ አርጎ ትሮይ ሆርስ ሆኖ እያሰማራው ያለው አካል ታሪካዊ ጠላት ብለህ ስታበቃ ፈረሱን እንዴት ነው ታሪካዊ ጠላት ማታደርገው? ተላላኪውን ማለት እነዚህ ሰዎች እኮ የተላላኪዎች ናቸው። ሻዕቢያ የግብጽ ተላላኪ ነው፣
እነዚህ ሰዎች የሻቢያ ተላላኪዎች ናቸው ሶ ወይ መከራከሪያው ላይ ሻቢያ ቅዱስ ነው ለኢትዮጵያም በጎ ያስባል ብለህ ካልክ በቃ መከራከሪያችን ላይ በልዩነት አስቀምጠን እንሄዳለን እኔ ኤርሚያስ ግን ሻቢያና የሻቢያ መንግስት ለኢትዮጵያ በጎ አመለካከት የሌለው በሰላማዊ ወቅት ኤርትራዊ ብቻችን ኢትዮጵያ ጋራችን ብሎ የተለያየ ሬንት ሲክ የሚያረጉ የባንክ የፋይናንስ የህገወጥ እንቅስቃሴዎችን ማዕከል ያደረገ ኢትዮጵያ ላይ ማዕከል አድርጎ የአፍሪካ ሲንጋፖር ሆናለሁ የምስራቅ አፍሪካ ሲንጋፖር ሆናለሁ ብሎ በኢትዮጵያ ላይ ዲፔንደንት ጥገኛ ሆኖ ለመሄድ የሞከረ በኢትዮጵያ ውስጥ የሚፈጸሙ የተለያየ ጥፋቶችን ከጀርባ ሆኖ የሚሰራ አካል ነው ሻቢያ እኔ አይደለሁም ይሄን በተግባር የተረጋገጠ ነው ስለዚህ ክርክሩ ሊሆን የሚችለው ዘሩ ሻቢያ እጹብ ድንቅ ጥሩ ለኢትዮጵያ በጎ የሚያስብ ለኢትዮጵያም አደረጃጀቱም ፍጥረቱም እንቅስቃሴውም በጎ ነው ብሎ ካሰቡ ልክ ነው የተጣመሩት ከዚህ አካል ጋር ነው የሚሆነው ካልሆነ በስተቀር ግን የተጣመርከው አካል ማተር ያደርጋል እንዴ እሺ እንደሱ ከሆነ እኮ ከግብጽም መጣመር ትክክል ነው ልትለኝ ነው ማለት ነው ከግብጽም ጋር መጣመር ይጠቅማታል አንለስ ኢትዮጵያን አፈርሳለሁ የሚል ግብ ከሌለ በስተቀር ከግብጽ ጋር ተጣምረህ ለቅዱስ ፕሮግራምና ለማንኛውም ነገር አላማይን ለማሳካት ምንድነው እንጂ የአማራ ጥያቄ ምንድነው የአማራ ጥያቄ የአማራ ጥያቄ እኮ የኢትዮጵያ አንድነት ነው በነገራችን ከሌላው በተለየ መልኩ የአማራ ህዝብ ኢትዮጵያ አገሬ ናት ብሎ የተበተነ ህዝብ ነው እንደ ጨው የተበተነ ህዝብ ነው እውነትን እንነጋገር ከተባለ የአማራ ህዝብ 10 ሚሊዮን ምናምን ኦሮሚያ ላይ ያለ አይደል የተባለ ያለ ከአማራ ህዝብ በላይ እንደ ጨው የተበተነ ህዝብ አለ እንዴ አንለስ ህዝቡ የራሱ ጉዳይ ካላልክ በስተቀር እንደ ጨው የተበተነ ማህበረሰብ ከሶማሌ ጫፍ ኦሮሚያ ቤኒሻንጉል ወዘተ ብለ ያለ ማህበረሰብ ነው ሶ ለዚህ አካል ኢትዮጵያ የሉና ጉዳዩ ናት ለአማራው አሁን እንቶ ይሄ የአማራ ጠልነቱ ምናምን የብሔርተኝነት ስታዳብር እንቶውና ፕራክቲካሊ ወደ ውስጥ ብትንቀባ ኢትዮጵያ ከሌለች አማራ የለም በነገራችን ሶ አማራ ኢትዮጵያ ከሌለች አማራ ማይኖር ከሆነ ኢትዮጵያን የመጠበቅ ጉዳይ ነው ኢትዮጵያን የሚያፈርሰውን ግብጽ ከጀርባ የታዝዬ መሳሪያ ተቀብዬ ኤርትራ ተቀብዬ የሚሄድ ከሆነ እንዴት ብዬ ነው ከማንም ጋር የሚለው ይሄ በጣም በጣም የተሳሳተ አባባል ነው ዘሩ ምንድነው አመጣጡ የሁለተኛው ዓለም ጦርነት ጊዜ የእንግሊዙ ጠቅላይ ሚኒስትር አማካሪዎቹ መተው ጠየቁት ምንድነው የሆነው ያው ጀርመን ያው እንደምታውቀው የናዚ ከፍተኛ እንትን ሆነና ይመጣል ይጠይቀዋል ለዊንስተን ቸርችል ነው መጥቶ ይጠይቀዋል ምንድነው የሚለው ስሙ እንዳልሳሳት ይሄ ጀርመን እንትን ይያለን ነው በከባድ ሁኔታ ነው ያለው ስለዚህ ራሽያንም ችግር ውስጥ እየከተታት ናት ያኔ ሶቪየት ህብረቶች ጋር ለምን በጋራ አንሰራ ብለው ይጠይቁታል እቺ ኮንሴፕት የመጣችው በዋናነት ከየት እንደሆነ ማንበብ ይቻላል ሰው ያኔ የእንግሊዙ ጠቅላይ ሚኒስትር ምን ይላል አሁን የመጣብንን አደጋ ለመቋቋም ከማንም ጋር ቢሆን እንደንቺን ተጠቀመ ከሰይጣንም ጋር ቢሆን የሚል ቃል ተጠቀመ እንትን እንላለን ስለዚህ የአይዲዮሎጂካል ልዩነታችን አላይ ለማድረግ አይቸግረንም ብለው እንደምታውቀው ሶቪየት ህብረትና እንግሊዝ የጋራ ጥምረት ፈጥረው ነው እነ ጀርመንን ይወቁት ያ ኮንሴፕት የተለያየ ነው ሁለት የተለያዩ ሀገሮች ናቸው አይዲዮሎጂካል ነው ጦርነቱ የነበረው እዚህ ጋር ስትመጣ ግን አገርህን የሚያፈርስ አካል ነው ግብጽ አገርህን ለማፍረስ የሚላላክ ነው ሻቢያ ሶ ከሱ ድጋፍ አገኘ ማለት ከሱ ጋር ሰራ ማለት አልቲሜት ጎል ምንድነው የሚሆነው ከግብጽ ጋር ከሰራኮ የአባይ ጉዳይ ከተመ ማለት ነው ተወሌላው አንዱ ጥያቄ አባይ ጉዳይ ነው አይደል የኢትዮጵያ ዳሴና የኢትዮጵያ ከፍታ ተብሎ የሚባለው እሱን አስቆምክ ማለት ነው ስለዚህ ይሄ ትክክለኛ አባባላ የሆነ ነገር ስለተባለ ብቻ አምጥተ የምትሰነቅረው አይደለም አይ ዶንት ኖ የመለስኩልህ ሆነ ዘው
ጥሩ ስለዚህ አሁን በተለይም ይሄንን ክፍፍሉን በማየት አንዳንዶች የሚሰጡት ነገር በሌሎች ታጣቂ ቡድኖች ላይ ከዚህ ቀደም በቲፒኤልኤፍ የሚሆን ኢፒኤልኤፍ ላይ እንደዚህ አይነት ለሁለት መሰንጠቅ መንፈሽፈሾች ተከስተዋልና ይሄም በአንድ የትጥቅ እንቅስቃሴ በትጥቅ በሚንቀሳቀስ ቡድን ላይ የሚፈጠር ነገር ነው የሚል ነገር ይነሳል እና የፋኖ ኃይሎች አሁን የገቡበት ቅራኔ ከዚህ አንፃር ሊበየን የሚችል ነው ትንሽ የተለየ ይዘት ያለው ይመስለኛል የተለየ ይዘት ያለው ምንድነው እነ እስክንድር ድርጅት ፈጥረዋል ተወደደም ተጠላ አቅምም ይኑረው አይኑረው አማራ ፋኖ ህዝባዊ ድርጅት የሚባል አፋድ የሚባል ድርጅት ፈጥረዋል እስከማቀው ድረስ ደግሞ ከጎንደር ከጎጃም ከወሎ ከሸዋ ወኪል አላቸው ሶ አንድ የሆነ ድርጅት የፈጠረ አካል አለ እንዳልኩት አቅሙ ምንም ይሁን ምን ሌላ ደግሞ ድርጅት መፍጠር ያቃተው አካል አለ ሶ እነዚህ አሁን ስለዚህ አማራ ክልል ያለው የፋኖ ብዛት በትንሹ 5 ነው በትንሹ ነው ያልኩ ያለው 5 ብቻ አይደለም ከ5 በላይ ማለት ይችላል ለምሳሌ ጎንደር ውስጥ 2 አለ የነስክንድር እንደ አንድ ወስጀው ነው ሌሎችም አካባቢ 2 ምናምን ያለባቸው አሉ ስለዚህ ከ5 በላይ የፋኖ አደረጃጀት አለ ማለት ነው ሶ የትኛው ነው የሚያጠፋው የሚል ጥያቄ ልታነሳ የምትችል ሶ ምንድነው የሆነው እነ እስክንድር ተወደደም ተጠላ ድርጅት ፈጠሩ እነዘመነ ድርጅት መፍጠር አልቻሉ ሶ የነዘመነ ኮምቢኔሽን ወይ 4 ነው ወይ 5 ነው ማለት ነው እነዘመነ ጋር ያለው በትንሹ 4 ነው ሶ 4 እነዘመነ ለምንድን ነው ድርጅት መፍጠር ያልቻሉት እንደ ምክንያት የምታነሳው ነገር ይኖራል አለ አውራጃይነት መንደርተኝነት ትልቁ ችግር ወደዛ ልመጣ ነበር መንደሬ ነው መንደሬ ማለት ወይም መንደርተኛ ማለት ከራሱ አካባቢ ውጪ ማሰብ የተሳነው መሪም ሲያስብ ከራሱ የሆነ ፈላጭ እንትንም ያንዳንዱን ነገር ሲያስብ ከሱ ውጪ ያልሆነ ስለዚህ ከአማራዊነት እንግዲህ በኮቴሽን ያዝልኝና ወይም ከአማራ ብሔርተኝነት ይልቅ መሰባሰቢያ ጎጆ ከመሆን ይልቅ ጎጃሜነት ጎልቶ የወጣበት ወለየነት ጎልቶ የወጣበት ጎንደሬነት ጎልቶ የወጣበት ነው ሶ ይሄን ነገር እኔ መንደርተኛ አለዋለሁ ሶ ትልቁ ችግር መንደርተኝነት ነው ይሄ መንደርተኝነቱ የጀነነበት ምክንያት ከአማራ ብሔርተኝነት አለመብሰል ጋር ይያዛል ከብሔርተኝነቱ ራሱ አለመብሰል ፓወርና ሪሶርስ ነው ዘር ሶ ባንድ በኩል ፓወር አለ በሌላ በኩል ሪሶርስ አለ ሶ ፓወር ኮንትሮል ካረክ ያው ሪሶርስም ኮንትሮል ታረጋለህ ስለዚህ ያለመብሰል ብቻ ሳይሆን who control the power ምክንያቱም ምን መሰለ የኔን ቲዮሪ ልንገርህና የአማራ ብሔርተኝነት እንጭጭ ስለሆነ የአስኳሉን ዲፋይን አላደረገም ዝም ብሎ አማራ ብሔርተኛ ምናምን ይባላል እንጂ በየትኛው አስኳል ነው አስኳላቺ እንቁላሏ ኖራ ቢጫዋ በየትኛው አስኳል ነው የአማራ ብሔርተኝነት የሚዳብረው የሚለው ጥያቄ አልተመለሰም ሶ እነዘመነ በጎጃሜነት ውስጥ ወይም ጎጃሜነት አስኳል ሆኖ የሚፈጠር አማራ ብሔርተኝነት ነው የሚታገሉት ጎንደሮቹ ደግሞ ጎንደሬነት አስኳል ሆኖ ነጩ አማራ ሆኖ የሚታገሉበት የአማራ ብሔርተኝነት ነው የሚፈልጉት ወሎ ሸዋ ገና well defined የሆነ ነገር የለውም ስለዚህ the power conflict is between በጎንደርና በጎጃም መካከል ያለ ፓወር ኮንፍሊክት ነው ይሄ ኮንፍሊክት ግን ፋኖ ውስጥ ብቻ የሚያቆም አይደለም በነገራችን ላይ ይሄ ኮንፍሊክት የአማራ ክልላዊ መንግስት ውስጥ ሪፍሌክት ያደርጋል ሰሞኑን አንድ በጣም የታዘብከው ነገር ከሆነ ካልታዘብከው ልንገር የአማራ ክልላዊ መንግስት ግምገማ አረገ የጸጥታ ኃይሎችን ገመገመ እና አቶ አረጋ ማለት ነው ከገመገሙ በኋላ የጸጥታ ኃላፊውን አነሱት
የጸጥታ ምናምኑን አላፉት የፖሊስ አዛዡን አነሱት የሚሊሻ ጽፈት ቤት ኃላፊውን አነሱት አይደለት እዚህ እነ ዘላለም ከአዲስ አበባ የሄዱት ማለት ወዳጄ ነው ዘላለም ምክትል ኮሚሽነር ነበር አሁን አይደለም በፊት ነው ያልኩ ያለሁት እነ ዘላለም መተው ተሾሙ ዘላለም የፖሊስ ኮሚሽነር ሆነ ሌሎች አካላቶች መጡ መንጫጫቱን ያየው የት ነው አስተውላል ዘሩ ከፍተኛ መንጫጫት ፋኖና የፋኖ ደጋፊዎች ጋር ተፈጠረ በተለይ የጎንደር የፋኖ ደጋፊዎች ውጭ ያሉትም ከሊከሊ ልልህ ይችላል አበዱ ለምንድን ያበዱት የተነሱት የጎንደር ልጆች ናቸው የጸጥታ አማካሪው የጸጥታ ምናምን ዘርፍ ኃላፊው ጎንደር ነው የሚሊሻ ጽፈት ቤት ኃላፊው ጎንደር ነው የፖሊስ ኃላፊው ጎንደር ነው የመንግስት መዋቅር ውስጥ የጎንደር ሰዎች ስለተነሱ የፋኖ ጎንደር መዋቅር አበደ ደጋፊዎቹ ዋሽንግተን ዲሲ ሲያትል ምናምን ያለ የመንግስት ተቃራኒ አካላቶች አበዱ ጎንደር ከስልጣን እየተገፋ ነው ሌላ ልጨምርልህ የፋኖ ደጋፊዎች የመንግስት መዋቅር ጋር ሄደው ስንት ጎጃሜ ስንት ጎንደሬ ስንት ወለየ ያለ የሚለው ዳታ ሰርተው ይከራከራል አስተውላል እሱ አሉ የዚህ አማራ ብሔርተኝነት ውስጥ ያሉ እንዴ ምንድነው ከመንግስት ስልጣን ውስጥ ካሉት እኮ 30% ወለየዎች ናቸው 20% እንዲ ናቸው ክርክሩ አንዱ እሱ ነው ስለዚህ አውራጃዊነት መንደሬነት ቀበለኛነት በፋኖ መዋቅር ውስጥ ብቻ ያለ ሳይሆን በአማራ ክልል መንግስታዊ መዋቅር ውስጥም የሰረገ አደገኛ መርዝ ነው አደገኛ አመለካከት ነው ስለዚህ ነው ወደ አንድ መምጣት ያልቻሉት ጎጃም ፋኖ ከጎንደሩ ጋር ሌሎቹ ጋር መምጣት ያልቻለው የአማራ ብሔርተኝነትን አስኳል በማን የአማራ ብሔርተኝነትን እንቁላል አስኳሉ ማን ይሁን የሚለው ላይ እስካሁን የፓወር ጥያቄ የፓወር ኮንፍሊክት ስላለ ከዛ እንግዲህ አሁን ቀደም ያነሳውልህ ወደ ተላላኪነት እየተገባ ነው አሁን የአማራ ጥያቄን ድሮፕ ያደረጉ የሻቢያን ጥያቄ እየተቀበሉ ነው ያሉት ስለዚህ የአማራ ኮስ ኔክስት ምን ይሆናል ብለ ስለጠየቀኝም የአማራ ኮዝ እየወረደ የኤርትራ ኮዝ ነው ዴቨሎፕ ይሆነ የሚሄደው ስለዚህ እሱም በራሱ የሚፈጥርባቸው ምናልባት ወደ አንድ ሊመጡ ይችላሉ ሁለቱም የኤርትራን ኮዝ ከተሸከሙ እና ድራይቪንግ ፋክተሩ ይሄ ዋናው ፋክተር የኤርትራ ኮዝ ከሆነ ወደ አንድ የመምጣት እድል ሊኖር ዘት ሷይ እናቱ አንዳርጋቸው አንድ ወደ ማድረግ እየሰሩ ያሉት እናቱ ገዱ አንድ ወደ ማድረግ እየሰሩ ያሉት ከአማራ ኮዝ ይወጡና የኤርትራ ኮዝ አስፈጻሚ ይሆናሉ ያኔ አይቸገሩ because የአማራ ብሔርተኝነት በየትኛው አስኳል ይሁን የሚለው ክርክር ድሮፕ ይሆናል ማለት ነው ስለዚህ አሁን ባለው ሁኔታ ትልቁ ችግር የትኛው አስኳል ይሁን የሚል ችግር ነው ይሄ ደግሞ የወለደው አውራጃዊነት ነው የወለደው ስለዚህ በአውራጃዊነት ውስጥ ደግሞ ትልቁ ነገር ስልጣን ነው so power ካያስክ ደግሞ ሪሶርስ አለ so it's all about power and resource ይሆናል ማለት ነው ለዚህ ነው ወደ አንድ መምጣት ያልቻለው በጣም ጥሩ ምናልባት አግኝቼ ከሆነ አላውቅም የእስክንድር አፋድ የሚባለው ድርጅትና የነ ዘመነ ቡድን ወደ አንድነት ወደ ጥምረት ሊመጡ የሚችሉት በኤርትራ ኮዝ እንጂ በአማራ በሚያነሳቸው ኮዞች ሊሆን አይችልም ነው ያልከኝ ያለው ነው ራሳቸው ነዘመነም ቶ forget about እነ እስክንድርን ተዋቸው ዘሩ ተዋቸው እነሱ ድርጅት ናቸው አሁን እነ እስክንድርና እነ ዘመነ አንድ ላይ ይመጣሉ ወይ ሌላ ጥያቄ ነው እኔ ያነሳውልህ ያለውት ግን እነ ዘመነም አንድ አይሆኑም ነው ያልኩ ያለውት ይሄ እነ ዘመነ ራሳቸው 4 ድርጅት ናቸው ወይ 5 ናቸው ሶ እነ ዘመነን የሚደግፍ ጎንደር እኮ አለ እነ ሀብቴ ምናምን ይሏቸው ወሎ አለ ሸዋ አለ እነሱ እንኳን ወደ አንድ የመምጣት እድላቸው ጠባብ ነው ያልኩ ያለውት forget about ከነ እስክንድር ጋር አንድ ይመጣሉ አይመጣም አይደለም ያነሳውልህ ያለው ስሩ እነ ዘመነ ቡድን ውስጥም ምሬውዳጆ ዘመነ ሀብቴ ምናምን ብለ እኔ ብዙ ስማቸው አያዝልኝም እነሱ ኔትወርክ አርገ እንኳን ወደ ድርጅት የመምጣት እድላቸው ጠባብ ነው ዛት ሷይ ዘመቻ አንድነት የከፈቱት በነገራችን የዘመቻ አንድነት ኦብጀክቲቭ አዲስ አበባን መግባት ወይ ባርዳር መቆጣጠር አይደለም የዘመቻ አንድነት ኦብጀክቲቭ ድርጅት የፈጠረውን አፋድን ማጥፋት ነው because አፋድ ወይም የነ እስክንድር ድርጅት ጎንደር ወሎ ሸዋ ምናምን ብሎ ኦርጋናይዝ ሆኗል ከዚህ ከአውራጃዊነት ወጥቷል
ከአማራ ብሔርተኝነት አስኳሉ ሳይፈጠር ወጣ ሲወጣ ኢሚዲየትሊ አታክ አደረጉት እነሱ ደግሞ እነ እስክንድር ወጥተው መነሻችን ነው እንጂ አማራ መድረሻችን ኢትዮጵያ ነው ስላሉ የአማራ ብሔርተኝነት አይደለም ማዕቀፋቸው ከሞላ ጎደል ስለዚህ ምንድነው ባጭሩ ሶሪ ካወሳሰብኩት ላሳጥረውና አንደኛ ትልቁ ችግር ያለው የነዘመነ ቡድንም ወደ አንድ መምጣት አይችልም ነው ያልኩ ያለው ሶ ጎንደር ጎጃም ወሎ ሸዋ ያለው የነዘመነ ቡድን መምጣት አይችልም ለምን ቁጥር 1 አውራጃዊነት ስላለ ሶ እነዘመነ አውራጃዊነት ጎንደሩም አውራጃዊነት ወሎም ሸዋው በዋናነት ግን ፓወር ኮንፍሊክት ያለው በጎንደሩና በጎጃሙ መካከል ነው ይሄ አንደኛ ነው ሁለተኛ የአማራ ብሔርተኝነት ዴፊኒሽን ላይ የአማራ ብሔርተኝነትን እንደ እንቁላል ብንወስደው የእንቁላሉ አስኳል ማን ይሁን የሚለው ላይ አልተግባቡም እነዘመነ የአማራ ብሔርተኝነት እንቁላል ላይ አስኳሉ መሆን ያለበት ጎጃም ነው ብለው ነው እየሰሩ ያሉት ጎንደሮቹ ደግሞ ኖ የቆየ ነው ስለዚህ አስኳሉ ጎንደር ነው መሆን ያለበት ብለው ነው የሚሰሩት ሸዋና ወሎ ተለጣፊ ሊሆን ይችላል ከማየው ነገር ተነስቼ ስለዚህ ራሱ በዚህ በአማራ ብሔርተኝነት ውስጥም አልተስማሙም በአውራጃዊነት ውስጥም አልተስማሙም አሁን ምንድነው ሊያስማማቸው የሚችለው እነዘመነንም ያማራን ኮዚተውና ቢኮዝ ስላላስማማቸው የሌላ ኤክስተርናል ኮዝ ይዘው ይመጣሉ ያ ኤክስተርናል ኮዝ የኤርትራ ኮዝ ሶ የኤርትራ ኮዝ ማጣበቂያ ማስተሽ ይሆናቸዋል ማለት ነው ሶ እንደ ማስተሽ እንደ ግሉ ነው የሚያገለግላቸው ሶ እነዘመነም ቢሆን ሊጣመሩ የሚችሉት በኤርትራ ኮዝ ነው ሊጣመሩ የሚችሉት ያማራ ኮዝን ድሮፕ አድርገው ማለት ነው ሶ ስለነዘመነን ያወራውት ከነስክንድር ጋር ከጠየቀኝ ይመጣለው ሪሊ ከነስክንድር እስከ አንድ መሆን ይችላሉ ቢሆን ነገር ያው እሱንም አያይዘው ብታነሳልኝ ደስ ይለኛል ከነ እስክንድር ባጭሩ አንሳልኝ ከነ እስክንድር ቡድን ጋር አንድ ሊሆኑ የሚችሉበት እድል አለ ወይ የሚለውን ነገርም አንሳው እስቲ እድል የሌለው ምንድነው አንደኛ ፓወር ብያለሁ ሁለተኛ እነ እስክንድር አማራ ብሔርተኝነትን እንደ ኢንስትሩመንት ነው የሚጠቀሙት መዳረሻቸው ኢትዮጵያዊ ማንነት የምንበለው ኢትዮጵያዊ ብሔርተኝነት የምንበለው መዳረሻቸው እሱ ነው ሶ በኢትዮጵያ አገራዊ ማንነት ላይ ጥያቄ የላቸው እነ እስክንድር ምናልባት ቀደም እንዳልኩ የኢትዮጵያ የምትባለውንም እንደ እንቁላል ካሰብካት አስኳሉ አማራ ይሁን እንደሚሉ ጠረጥራለሁ ስለ ኢትዮጵያ ማውራት ሲጀምሩ አስኳሉ አማራ መሆን አለበት የሚሉ ይመስለኛል ሌላ ይቀበላቸዋል አይቀበላቸውም ሌላ ጉዳይ ነው አትሊስት ግን ስለ እንቁላሏ ያስባሉ እነዚህ ሰዎች ያስባሉ ብቻ ሳይሆን መነሻቸውና መዳረሻቸውን እንቁላሏን አድርገው ኢትዮጵያ የምትባል እንቁላል አለች ብለው ነው ያሰቡ ያሉት ስለዚህ አይዘር እነዘመነ መዳረሻ አማራ መነሻ አማራ የሚለውን ትተው ድሮፕ አድርገው በአማራ ወደ ኢትዮጵያ ሚል ካሉ ነገ ከነጎዲያ ወደ አንድ ሊመጡ ይችላል ስለዚህ ብዙ ጊዜ ያነሳዋል ማን ነው ጠበቃ ስረስ የሪዮት ዓለም ነው ልዩነታችን ይላል ሪዮት ዓለም ብለን ብንወስደው የሪዮት ዓለሙ እንግዲህ ይሄ ነው ሪዮት ዓለሙ ያስረስን ቃል ነው እንደወረደ የወሰድኩት ከነ እስክንድር ጋር ያለን ልዩነት የሪዮት ዓለም የመስመር ልዩነት ነው ይላል የመስመር ልዩነቱ ይሄ ነው እነ እስክንድር ከአማራ ወደ ኢትዮጵያ ይላሉ እነ ጠበቃ ስረስ ከአማራ ወደ አማራ ይላሉ ሶ ይሄ ነገር መታረቅ ይችላል አይችልም መታረቅ አይችልም በእኔ እምነት መታረቅ ስለማይችል እነ እስክንድርና እነ ዘመነ የመታረቅ እድላቸው ጠባብ ነው አይታረቁ ሊታረቁ የሚችሉበት ነገር አለ አሁን ሰሞኑን ሪያላይዝ ያረኩት ማለት ነው እነ እስክንድርና እነ ዘመነ ሊታረቁ የሚችሉበት ነገር አሁንም እነ እስክንድርም ኮዛቸውን ድሮፕ አድርገው መነሻ ኢትዮጵያ መነሻ አማራ ኢትዮጵያ የሚለውን ድሮፕ አድርገው የኤርትራ ጉዳይ አስፈጻሚ መሆን ጀምረናል ካሉ ሁለቱም ኮምፒት የሚያደርጉት ማን የተሻለ የኤርትራ ጉዳይ አስፈጻሚ ይሆናል የሚለው ላይ ሻቢያ ደግሞ ችግር የለበትም በሱ የ10% አስፈጽምለት 90% አስፈጽምለት 30% አስፈጽምለት ሁሉንም ይይዛል ችግር የለበትም ሻቢያ provided that 10% እስካስፈጽምክለት ድረስ ስለዚህ እነዘመነና እነ እስክንድር ወደ አንድ መምጣት የሚችሉት ከመነሻ አማራ መድረሻ ከሚለው ከሪል የአይዲዮሎጂካል ኮዛቸው ሳይሆን ከኤክስተርናል ተልኳቸው ነው የሚሆነው ኤክስተርናል ተልኳቸው ደግሞ የሻቢያ ተልኮ ነው የሚሆነው ስለዚህ እነ እስክንድርን ከነዘመነ ጋር አንድ ላይ ያረጋቸው የሚችለው
ለኢሳያስ ካደሩ ወይም ለሻቢያ ካደሩ አንተምተው ብሎ የጋራ ኮዝ ሊኖራቸው ይችላል ማለት ነው። ስለዚህ ያ እስኪመጣ ድረስ ኢን ሪል ሴንስ በአማራ ጉዳይ ላይ አንድ ይሆናሉ ብዬ አላስብም። ለዚህ ነው ዘመቻ አንድነት የተከፈተው። ዘመቻ አንድነት ኦብጀክቲቭ ምንድነው? የኔን እምነት ነው የምነግርህ። በኋላ ላይ ራሳቸው መመስከር ጀምረዋል። እኔን ቀድሜም ሳነሳ የነበረው አቅም ነበረ። ዘመቻ አንድነትን ሲለኩሱ እነዘመነ የኢትዮጵያ መንግስትን ለማሸነፍ ባህር ዳርን ለመቆጣጠር በ3 ወር አዲስ አበባ ለመግባት በአንድ ዓመት አዲስ አበባ አይደለም። የተቆጣጠሩትን መሬት የለም፣ የተቆጣጠሯት ባህር ዳርም የለችም፣ የተቆጣጠሯት ጎንደርም የለችም። ምንድነው ኦብጀክቲቭ? እነዘመነ አንድ የአማራ ብሔርተኝነትን መፍጠር ስለማይችሉ ፈጠረ ተብሎ የታሰበውን አፋድን ማጥፋት አለባቸው። ሁለት ንጉስ ባንድ የሁለት ብሔርተኛ ንጉስ ባንድ ክልል ውስጥ ሊመጣ አይችልም። በብሔርተኝነት ውስጥ ሁለት ንጉስ አይኖርም ይላሉ አንዳንድ ሰዎች። ትክክል ይመስለኛል። ስለዚህ የዘመቻ አንድነት ኦብጀክቲቭ እነዘመነን እነስክንድርን ማጥፋት ነው። አንዳንድ ቦታ እንዳየው ቅድምም መነሻ አርገስ ተነክረኝ ጎንደር ላይ ግድያ ሲፈጸም፣ ሌሎች አካባቢ ሲፈጸም፣ ወሎ ላይ እነ ኮሎኔል ሙሐባ ላይ የተከፈተው ጦርነት በሙሉ ሸዋ ላይ ያለው ጦርነት ብትሄድ መንግስት ቀረና የርስ በርስ ሆነ። ቢኮዝ የዘመቻ አንድነት ኦብጀክቲቭ እነስክንድርን ማጥፋት ስለሆነ ማለት ነው። ያ ነው እኔ የምረዳው ዘሩ። እንደው በመጨረሻም በተደጋጋሚ የሻቢያንና የኤርትራው መንግስት ስም እያነሳን ስለሆነ የመጨረሻ የመዝጊያም ላርገውና አሁን ከሰሞኑ እንደው ድምጹን በከፊል እንመነውና ሾልኮ ወጣ የተባለውን የሰሞኑ የአቶ እስክንድር ነጋ ስለ ኤርትራ መንግስት ጋር ስለሚኖር ግንኙነት ተናገረ የተባለውን ነገር ይዘን ከዚህ ቀደም በተለይም የነ ዘመነ የፋኖ አደረጃጀት ከኤርትራ ጋር ግንኙነት አለው የሚለውን ጉዳይም እንያዝና የሻቢያ መንግስት የትኛውን የፋኖ አደረጃጀት ሊመርጥ ይችላል ወይም ሊወስድ ይችላል? ባንተም ዘና አይ ቲንክ በጣም ጥሩ ጥያቄ ነው ይሄ ጥያቄ ደሩ። የሻቢያ ባህሪ በጣም ዩኒክ ባህሪ ያለው በነገራችን ላይ የሻቢያ የፖለቲካ ክንፉም የፕሮፓጋንዳ ክንፉም እስከ ጠቀምከው ድረስ ኮንትሪቢዩት የምታደርገው 5% የሚሆን 10% የሚሆን 90% የሚሆን አኮሞዴት ያደርጋል። ይሄ አንዱ ትልቅ ሻቢያ ዴቨሎፕ ያደረገው ባህሪ ነው። በተለይ ከኢትዮጵያ ኃይሎች ጋር በተያያዘ ሶማሌም ጋር ብትሄድ ሱዳንም ጋር ብትሄድ ተመሳሳይ ነው። በነገራችን ላይ ሻቢያ ባህሪው ሁሉንም ነው የሚይዘው። ስለዚህ እነ እስክንድር ይምጡ፣ እነ ዘመነ ይምጡ፣ እነ ዶክተር ደብረጽዮን ይምጡ፣ እነ ፍስሐ መንጁስ ይምጡ፣ ኦላ ይምጣ፣ ችግር የለበትም። ሻቢያ ቅደም ተከተል ሊያወጣ ይችላል። ማን ሞር ኢምፖርታንት ነው ለኔ የሚል ቅደም ተከተል ሊያወጣ ይችላል። ከዛ ውጪ የሱ የኢትዮጵያ መንግስትን እና ኢትዮጵያን ያፈርስልኛል፣ ቻሌንጅ ያደርግልኛል እስካለ ድረስ እና በሱ ቁጥጥር ስር እንቀሳቀሳለሁ ብለህ እስከማልክ ድረስ እስከፈረምክ ድረስ ሁሉንም አኮሞዴት ያደርጋል። ምሳሌ ልስጥ። የሰሞኑ አጀንዳዎች ምን ነበሩ? ሻቢያ የነሰመነ ቡድን እና የነ ደብረጽዮን ቡድን ሚሊቴንቱን ጨምሮ በጋራ ሊሰሩ ነው የሚል ነበር። ሰሜንኛ ወዘተ እየተባለ ሉክ በምንም ተአምር የአማራው ኃይል እንግዲህ እነ ዘመነ ወጥተው ለቁራሽ መሬት ያሉትን ኮንሴፕት ትተው በመግለጫ ወልቃይት ብረሳሽ ሞትስ ትርሳኝ ቀይ መስመራችን ብለው ወጥተዋል አይደለ? ተደናቅጠው በመግለጫ ነው የወጡት። ቀይ መስመራችን ነው ለድርድር ማናቀርበው ብለዋል። ሉክ እንግዲህ እንመናቸው እነ ዘመነ ወልቃይትን ለድርድር ማቀርብ ቀይ መስመራቸው ነው ወይም ራያ ወልቃይት ጎቱ ቲፒኤልኤፍ ወልቃይት ምናምን የሚባለው ቀይ መስመሩ ነው ለድርድር ማቀርበው ነው። ሁለት ቀይ መስመር ያሰመሩ መስመሩ ሰዎችን ግን ሻቢያ አገናኝቷቸዋል። እንትኑን ታይዋለህ ፓራዶክሱን። ሁለት ተጻራሪ ኃይሎችን ባንድ ስልቻ ውስጥ እያስቀመጣቸው ነው ያለው። ሻቢያ ችግር የለበትም በዚህ።
ይሄ ደግሞ ሂስቶሪካል ነው ብያለሁ። ግንቦት ሰባት ኤርትራ ነበር። ኢትዮጵያኒስት የሚባለው ኃይል ነው ከሞላ ጎደል ግንቦት ሰባት። አርበኞች የአማራ ባህር ያለው አርበኞች ግንባር የሚባለው ሞሮለስ የአማራ ኃይሎች ናቸው፣ ግን መዳረሻቸው ኢትዮጵያ ያደረጉ ነበሩ። እነ ፕሮፌሰር ሙሴ ምናምን የሚባሉ አንድነት እናንተ ጋር አሁን አባይ ሚዲያ ኤርትራ የነበረ ልጅ ነው በነገራችን። እነሱ የፈጠሩት ነገር ነው። ኦነግ አለ። የኦሮሞን እንደ ሀገር መመስረት አለብኝ ብሎ የሚንቀሳቀስ ነው ኦነግ። ኦብነግ አለ። ኦጋዴንን ገንጥዬ ሶማሌን ገንጥዬ እሄዳለሁ የሚል ነው። ጋምቤላ ነፃ አውጪ አለ። ቤኒሻንጉል ነፃ አውጪ አለ። ቲፒዲኤም አለ። ትልቅ ቁጥር ያለው እንደውም ቲፒዲኤም ነው፣ የትግራይ ምናምን ይባላል። እነዚህ በሙሉ አንድ ጠረጴዛ ላይ አስቀምጠህ አንድ ቀን እንኳን ምግብ አትመግባቸውም። ለአንድ ቀን ቁጭ ብለው በጋራ አይበሉም ቁጭ ብለው። ኤርትራ ምድር ላይ አልበሉ። አረና ግን በአንድ ቦታ ሰብስቦ በአንድ ግለሰብ ኮሎኔል ፍጹም በሚባል ሌኒን የሚል ቅጽል ስም ባለው ሰው ሲያንቀጠቅጣቸው ነው የከረመው። ኮሎኔል ፍጹም ኦነግ ጋር ብትሄድ ኮሎኔል ፍጹም ነው። ኦነግ ግንቦት ሰባት ጋር ብትመጣ ኮሎኔል ፍጹም ነው። ሌሎችም ጋር ብትሄድ ኮሎኔል ፍጹም ነው። በአንድ ሰው ነው ሲያንቀጠቅጣቸው የከረመው። የተለያየ ኢንተረስት ያላቸው፣ የተለያየ ግብ ያላቸው፣ የሀገር መመስረት የሚፈልጉ፣ ስልጣን መያዝ የሚፈልጉ፣ ኢትዮጵያን ሆልድ ማድረግ የሚፈልጉ፣ የሆነ ብሔር በበላይነት ማምጣት የሚፈልጉ ዲፈረንት ኢንተረስት ያላቸው ለአንድ ቀን እንኳን ቁጭ ብለው ቁርስ በጋራ መብላት የማይችሉትን ኢሳያስ በስልቻ ውስጥ ከቶ አቆይቷቸዋል። ይሄ በጣም ሊጠና የሚገባው ኳሊቲ ይሁን አላቅም፣ ሊጠና የሚገባው ነገር ነው። በነገራችን ባይዘው ወደ ሶማሊያ ብትሄድ ተመሳሳይ ነው። አልሻባብን እየረዳ የሶማሌ መንግስትን ይረዳል ኢሳያስ ማለት። ሱዳንስ ብትገባ ተመሳሳይ ነው። ሄይቲ ምናምን ሌሎች ጋር ብትገባ ይሄ አይነት ባህሪው የተጣባው ባህሪ ነው በነገራችን። ቢኮዝ ከፊል ሽብርተኛ ስለሆነ መንግስት ቢሆንም የመንግስት ቁመና ቢኖረውም የሽብርተኛ መንግስት ቁመና ነው ያለው። ይሄ the fifth wave of ቴሮሪዝም የሚባለው አሁን ቲፒኤልኤፍም ወደ 5ኛ ዌቭ ሽብርተኝነት እየሄደ ነው። አንድ ፕሮግራሜን አይተህ ከሆነ አዲሱ የሽብርተኝነት ዌቭ የመንግስት ትሆናለህ፣ at the same time ሽብርተኛ ትሆናለህ፣ እነ ታሊባን የሆኑበት ማለት ነው። ስለዚህ ለ30 ምናምን ዓመት የኢሳያስ መንግስት ነው፣ at the same time ግን ሽብርተኛ ነው። ሽብርተኛ መንግስት ነው ማለት ነው። ስለዚህ የተለያዩ አካላትን አኮሞዴት አድርጎ በትልቅ ማዳበሪያ ውስጥ በፌስታል አድርጎ የማስቀመጥ አቅም ችሎታ አዳብሯል። ትላንትና ኦነግ የነበረው ስሙ ተቀይሮ ሌላ፣ ትላንትና ግንቦት ሰባት የነበረው ስሙ ተቀይሮ ሌላ፣ ትላንትና ቲፒዲኤም የነበረው ስሙ ተቀይሮ ሌላ፣ ቲፒዲኤም ወደ ህወሓት ተቀየረ፣ አርበኞች ግንባር ወደ ፋኖ ተቀየረ። ፋኖ ስትል የዘመነም ሊሆን ይችላል፣ የእስክንድርም ሊሆን ይችላል። ኦነግ የሚባለው ተቀየረና ኦነስ ሆነ፣ ኦሮሞ ነጻነት ሰራዊት ስማቸውን ኦብነግ ደግሞ ይመጣል። አሁን ኦብነግ ደግሞ ይሄ ሊቀመንበሩ ኦብነግ። ስለዚህ ትላንትና የነበረው ሰርክል ነው እየተደገመ ያለው። ልዩነቱ ምንድነው? ህወሓት ድሮ አታክ ይደረግ ነበር። አሁን ግን አንዱ ፌስታል ውስጥ ተገብቶ ከቲፒዲኤም ጋር ተክቶት የሚገባው አካል ነው የሚሆነው። ስለዚህ እኔ አይጋጭበትም ሻቢያ። ይመዝናል። the most important ማን ነው ብሎ ይመዝናል። በዛ ደረጃ ያስቀምጣል። ለምሳሌ ቁጥር 1 ቲፒኤልኤፍ ነው በአሁን ሰዓት ለሻቢያ አስፈላጊው። ምንም እንኳን ትልቅ የሆነ ቅራኔ ቢኖራቸውም ሁለቱም ሽብርተኛ ስለሆኑ ሴሚ ገቨርንመንት ሴሚ ቴሮሪስት ስለሆኑ መገናኛ ገመዳቸውም ብቸኛ መገናኛ ገመዳቸውም ሽብርተኝነት ስለሆነ ቲፒኤልኤፍን ይፈልገዋል። ቀላል አይደለም። 200 ሰራዊት አለው ህወሓት። ስለዚህ አንዱ እሱ ነው። ከሱ ቀጥሎ እኔ እንደውም ፋኖ ነው ብያላምንም። ቀጥሎ ያለው የጃልማሮ ቡድን ነው። ሁለተኛ ለሻቢያ ሁለተኛው ትኩረት ጃልማሮ ነው ብዬ ነው ማስበው። ጃልማሮ ቅድም ያልኩ ኢትዮጵያንም ዲስማንትል ላይ ማድረግ ይሰራል። ፕላስ የኦሮሞ ስልጣን ላይ መጥቷል ብሎ ኦሮሞን ስለሚያስብ ኦሮሞን በመኦሮሞ ምንድነው ምንም በምን በሚባለው አይነት ነገር ሊሰራለት ይችላል። ስለዚህ ሁለተኛው ትኩረት ጃልማሮ ነው ብዬ ነው ማስበው። ጃልማሮ ኦነስ ነው ብዬ አስባለሁ። ሶስተኛው እነ ዘመነ ናቸው። አራተኛው እነ እስክንድር ናቸው። ስለዚህ ሻቢያ አይጋጭበትም። አረዘምኩብህ ዘሩ። ሻቢያ በምንም ታምር አይጋጭበትም። እነዚህን ሰዎች አኮሞዴት ለማድረግ
አይጋጭበትም ሌቭል ግን ሊኖረው ይችላል ለማትኩረት ቀጥሎ ለማን በሚለው ማለት አሁን እንግዲህ ከዚህ ቀደም በኢትዮጵያ በነበሩ የትጥቅ ግጭቶች በተለይም በኢህአዴግ ጊዜ በነበሩ መሰረታቸውን ኤርትራ አድርገው የሚንቀሳቀሱ ድርጅቶች የተለያየ ቅራኔ ውስጥ የሚገኙ ኃይሎች ነበሩ ይሁንና ግን በየራሱን በቻለ ቦክስ ውስጥ ተቀምጦ እንግዲህ በሻቢያ ታዛስር ያደሩ እንደነበር የምናስተዋውሰው ነው የአማራ ክልሉን ግጭት አስመልክቶ እንግዲህ ከአፈጣጠሩ አንስተን ከፋኖ አፈጣጠር እንደዚሁም ደግሞ ከክልሉ ቀውስ አፈጣጠር አንፃር ገምግመናል እንደዚሁም ደግሞ አሁን ደግሞ የፋኖ ኃይሎች እየሄዱበት ያለው ነገር ወዴት እያመራ ነው እናላት ያጠቃለልከው ስለሆነ 1 2 3 ነጥብ ላንሳ አንደኛ ጥሩ እሺ የአማራ ኃይሎች ቆም ብለው ያስቡ ይሄ የኢትዮጵያ የድርድር መድረክ አያምልጣቸው እኔ ለነስክንደርም ለነዘመነም ያለኝ መልእክት ድርድር ውይይት ንግግር ነው የኢትዮጵያ መንግስታቸው ነው ሊጥሉት ካሰቡም በሚጥሉበት መንገድ ከሻቢያ ጋር በመደራጀት ከግብጽ ጋር በመደራጀት አይደለም ይጥሉት በተለይ ሰላማዊ ህዝባዊ ትግል ማድረግ ይቻላል ሌሎች አማራጮች ማድረግ ይቻላል አሁን እኔ ከሻቢያ ጋር በመጣበቅ የአማራን ኮዝ ነው እንጂ ድሮፕ የሚያደርጉት የተሻለ እድል አያገኙም ከሻቢያ ጋር ሆኖ የተሳካለት አካል የለም ከሻቢያ ጋር ሆኖ ዩካን አሁን መዘርዘር ትችላል የትኛው ነው የተሳካለት ብለና እኔ ቆም ብለው ምክክር ኮሚሽኑንም ከኢትዮጵያ መንግስትም ከውጭ አካላት ድርድር ፈቅንትን ያሉትም አይናቸውን ሳያሹ በተለይ እንደ አፋድ ያለው ድርጅት ኦሬዲ ድርጅት ሲመስረት ንግግር አሁን ሰሞን አንድ ድምጽ ወጥቶ የስክንድር ትላንትና ማታ ሰማ ነበር ትክክል ነው ትክክል አይደለም ስለማላቅ በጣም ከባድ ስለሆነ እንጂ እንደራደር የሚል ክርክር ሲያደርጉ ያለው አይ ቲንክ እሱን ከፍቶ በደንብ መነጋገር ነው ሚሻል ይመስለው እንደው ከመዝጋት በፊት ማጠቃለያስ ብትለኝ ይሄ ክልል እየፈረሰ ነው አማራ ክልል እየፈረሰ ነው ዘሩ አያገኙትም ከፈረሰ በኋላ ተበጣጥሶ በትንሹ ወደ 4 ቦታ ነው የሚበጣጠሰው ማህበረሰባዊ ቅራኔ እየተወለደ ነው በጎጃም በጎንደር በመናምን አካባቢ አሁን የኤሊቱ ቀርቶ ወደ ማህበረሰብም እየገባ ነው ይሄ ቅራኔ ደግሞ አንዱ ትምርት ቤት ይሄዳል አንደኛው ትምርት ቤት አይሄድም አንደኛው ጋር ልማት አለ አንደኛው ጋር የለም አንደኛው ከብልጽግና ጋር ቅርብ ነው አንደኛው አይደለም እየሄደ ማህበረሰባዊ ቅራኔም ነው እየወለደ የሚሄደው ይሄ ከሆነ ደግሞ ክልሉ ይበተናል አይደለም ወደ አንድ መምጣት ወደ 4 ቦታ በትንሹ ሊሰነጠቅ የሚችልበት እድል አለ ትምርት ቤት የለም እየተፈጠረ ያለው መሃይም ነው እየተፈጠረ ያለው 3 አመት 4 አመት በህይወት ላይ ከልጆች ላይ ስትቀንስ ትውልድ ነው የምትገለው ባይዘው አሁን ነው የአማራ ክልል እንደ ህዝብ የህሉና አደጋ ውስጥ ወደቀው አሁን ነው ስለዚህ ይሄን ነገር ቆም ብሎ ማሰብ 3 4 አመት ተማሪዎች አልሄዱም ማለት ምን ማለት ነው ለርኒንግ ታቀለ ዘሩ የ10ኛ 10 አመት ሆነ የምትማረው የመቀበል አቅምህና 16 አመት ሆነ የመቀበል አቅምህ አንድ አይደለም አሜሪካን ሀገር ብትመጣ በእድሜ ነው ክላስ የሚመድቡ ዝም ብለህ ብትመጣ ከኢትዮጵያ ትምርት እንኳን ባትማር እድሜን ጠይቀው 12 ነው እድሜ ብትል ሂድና 3ኛ ክፍል ግባ ነው የሚሉ ካው ጀምር ከኤቢሲዲ ጀምር አይሉ ለምንድነው እሱ እድሜ ማተር ያደርጋል ከትምርት ጋር እድሜ ይተሳሰራል ሳይኮሎጂ የተማራችሁ ሰዎች አላችሁ ኤዱኬሽናል ሳይኮሎጂ ወሰዳችሁ አላችሁ የትኛው ጋር ነው የሚያድገው የሚልና ይሄ ሁሉ የህልውና አደጋ ክልሉ ላይ የመጣ ስለሆነ ይሄ የህልውና አደጋ በጦርነት እንደማይፈታ የ2 አመት አይታችሁታል ስለዚህ ቆም ብሎ ማሰቢያ ሰዓት ነው ህዝቡ ሰልችቶታል እውነት ለመናገር ነው ያለኝ መረጃ በጣም ህዝቡ ተሰላይቷል መስማት አይፈልግም አሁን ስለዚህ ሰልችቶ ከሚተፋችሁ በክብር በድርድር በውይይት በንግግር ብትገቡ ነው የሚሻለው የመንግስት አካላትም ጊዜያዊ ድል ጊዜያዊ ምናምን አይጠቅምም ከምር ከልብ ድርድር የሚደረግበትን ኢንቫይሮንመንት ፍጠሩ ከዛ በኋላ ወደ ምክክር ኮሚሽኑ ምትሄዱ ከሆነም ወደ ምክክር ኮሚሽን ሄዱ የትግራይ ሶሪ አረዘምኩ አሁንም ትግራይ ላይ ብልጠታ ያለው የትግራይ ሊቃን ጋር ብልጠታ ያለው የትግራይ ብሔርተኞች ጋር ብልጠታ ያለው በዚህ በኩል ከመንግስት ጋር በፕሪቶሪያ ስምምነት በመናምን ይሉዋል እሱም ብቻ አይደለም የሚሉ ዘሩ የሚሉ ምን እንደሆነ ታውቃል በምንም ተአምር የትግራይ ምድር ላይ ጦርነት መምጣት የለበትም ይሉዋል እነዚሁ የትግራይ ብሔርተኞች ሚዲያ ይዘው ካሊፎርኒያ ዲሲ ተቀምጠው ግን ፋኖ በርታ ፋኖ ጀግና የትግራይ ልጆች ወጣቶች ሂዱና ፋኖን ተቀላቀሉ
ሂዱና የት ምን ይያሉ ነው አማራ ክልል ሂዱና አውድሟት ይያሏቸው ነው ያሉት በሞኝ ደጃፍ ሞፈር ይቆረጣል ማለት ይሄ ነው ሞፈር እየተቆረጠላችሁ ነው ያለው ይሄን ነገር ካልገባችሁ ቆም ብላችሁ አስቡ የትግራይ ብሔርተኛ ወዶ አይደለም አንተን ቋያ እንድትሆን የእሳት ቋያ እንዲነድባት የአማራ ክልል እየሰበከ ያለው የኛ ጀግና እያለ እየሰበከ ያለው ኦብጀክቲቭ አለው የአማራ ክልል ከደቀቀ በቀላሉ አላማው ማሳካት ይችላል how can it be የሲንጨረጨር የነበረ አካል የትግራይ ብሔርተኛ ሆኖ ሚዲያ ይዞ ደብረጽዮን ጋር ሆኖ ዛሬ ፋኖ ጀግና ሲል እንዴ ቆም አታስብም እንዴ ሞኝ ባገኝ የምትሆነው ምንድነው ሞኝ ባገኝነት ምንድነው ዲኤን ክልልን ኮን ያወደም ያለው ለምንድነው ትግራይ ክልል ላይ ጦርነት ይምጣ ያላለው እስቲ ኑና ሞክሩኝ ለምን ትግራይ ክልል አይልም ይላል ፕሪቶሪያ ስምምነት ይጠበቅ በምንም ታምር ትግራይ ላይ ጦርነት መምጣት የለበትም ተስማሙ ያንን ነው ያሉ ያሉት ታዲያ ምን ነው ሞኝ ባገኘው ናችሁ የአማራ ክልል ሰዎች ምን ነው ሞኝ ባገኘው ናችሁ የአማራ ሊቃን ምን ነው ሞኝ ባገኘው ናችሁ የአማራ ታጣቂዎች ቆም ብሎ ማሰቢያ ነው አማራ ክልልን በጦርነት በማውደም የሚመጣ ሲንግል ለውጥ የለም አራት ቦታ ነው የምትሰነጣጣቁት ምንድነው የሚሉት ሁሉንም ታገኛለህ በመጨረሻ ሙሉን ታጣለህ የሚለው ኮንሴፕት እናንተ ጋር ነው አፕላይ የሚሆነው እንደው ይሄ መልእክት ላስተላልፍ ብዬ ነው በጣም ጥሩ ኤርሚ አመሰግናለሁ በተለይም ማጠቃለያዎች ላይ ያነሳቸው አንድ ሁለት ነጥቦች እኔም እዚህ ማስታወሻዬ ላይ አስፈራሪያቸዋለሁ ራሳቸውን በቻሉ ለውይይት በር ሊከፍቱ የሚችሉ ጉዳዮች ይመስለኛል እንግዲህ የአማራ ክልል እንግዲህ ወደ 2 ዓመት እየተቃረበ ነው በጦርነት ውስጥ ይገኛል እንግዲህ ይህን ተከትሎ እንግዲህ በተለይም ከፋኖ ኃይሎች አሁን አይቁመና ጋር አስተሳስረን እንግዲህ ለማየት ሞክረናል ክልሉ ያለበት ሁኔታ እንደዚሁ ደግሞ የፋኖ ኃይሎች ያሉበት ሁኔታ ለማየት ሞክረናል ኤርሚ የዚህ ሳምንት የአንድ አፍታ ወግ ዝግጅታችን እንግዳ ስለሆንክ በተለይም ስለ አማራ ክልል ወቅታዊ ሁኔታ ሰፊ ማብራሪያን ስለሰጠን እጅግ አድርጌ አመሰግናለሁ የዛሬውን እናውቃዚ እሺ እኔም አመሰግናለሁ አንድ አፍታንም አንተ ዘሩንም አመሰግናለሁ ኤዲተሩንም ሁላችሁንም አመሰግናለሁ እግዚአብሔር ይስጥልኝ መልካም ጊዜ በጣም ጥሩ የተወደዳችሁ ተመልካቾቻችን እንግዲህ የዚህ ሳምንት የአንድ አፍታ ወግ ዝግጅታችን ከኤርሚያስ ለገሰ ጋር ያደረግነው ቆይታ ይመስል ነበር አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን መልካም ቆይታ